ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ያለኝ አስተያየት በጣም አደገኛ ዓመታት አካሄድ ነው የሄድከው። እንትን ፋላሲ ኦፍ ምን ነበር ሬድ ሄሪንግ የሚባሉት ሊከት ነበር ማለት ሬድ ሄሪንግ ውስጥ ለምሳሌ እያባበለ አንተን ፔሌጃኒ ጋር ለመቀላቀል የሄደውን አካሄድ በኃይለኛው ነበር የመታበት። የግድ አንድ ሰው ሰማይ ፔሌጃን ይሁን ብሎ ምክርክር እኔ በህይወቴ ሰምቼም አላውቅም። በቃ አይደለም። በዛ ላይ ደግሞ እንትን ሲኖድ ኦፍ ዶርት ማንሳታቸው ሲኖድ ኦፍ ዶርት እኮ የሪፎርምዶቹ አርሜኒያን የተቹበትን ሰነድ አምጥተክ ከዛ ጋር ደግሞ በኢንዳይሬክት መንገድ አገናኝተ ምን ብሎ እንትን ማለት የሄደው አካሄድ በጣም ያሳዝናል። በጣም ትልቅ ፐርፎርማንስ ነው ያደረከው። ሌላው ደግሞ ከምንም በላይ ሳልናገር መውጣት ማልፈልገው የፕሮቴስታንቱ የጴንጤው በፍሪ ዊል ያለውን ነገር እዛ ቦታ ላይ ጠየቅከው፣ ማስረጃ አምጣልከው፣ ማስረጃ ማምጣት አልቻለም እና በጣም በዚህ ኤሪያ ላይ ካቶሊክ ኦርቶዶክስ በፍሪ ዊል ላይ ጌታን አት ኮንቨርሽን በምንድንበት ሰዓት በነፃ ፈቃዳችን ፈቅደን ነው ጌታን እንቀበላለን በማለታቸው የሚጨበጨብላቸው ቢገባ ትልቅ የሃይማኖት ሴክቶች ናቸው። በጣም ዋናው ነው እኔ ይመስለኛል አይኪ ልታረሙኝ ትችላላችሁ። ዋናው መዳን ነው። የፈለግን ክርስቲያን ብንሆን የፈለገ ነገር ቢኖረን ድነታችን ላይ የተጣመመ ነገር ከያዝን የተጣመመ ፋውንዴሽን ከኖረን በኋላ ያለን ነገር እንትን ይለዋል ብዬ አምናለሁ። በጣም አይ አም ፕራውድ ኦፍ ካቶሊክ ኦርቶዶክስ በፍሪ ዊል ላይ በፈቃዳችን እንዴ ነፃ ፈቃድ እኮ አሁን እሱ ትላንት አይተው ከሆነ የሶቨሬኒቲ ኦፍ ጋድን የእግዚአብሔር ሉዓላዊነትን ከእንትን አንጻር ሊያመጣው ፈለገ። ቆይ ፓወር ያለው ሰው ወይም ደግሞ አምላክ ሁሉን ቻይ ነው። ደግሞ ምንድነው ፍቅርም ነው። አሁን ይሄ ሁሉን ቻይ የሆነው አምላክ ሰዎችን አስገድዶ ኃይሉን ተጠቅሞ ቢያሳምናቸው ነው መልካም ወይም ደግሞ ፍቅሩን የሚያሳየ የምንለው ወይስ በፈቃዳቸው ወደው አምነው እንቀበላለን ለኛ ሞተልናል ብሎ የሚቀበሉትን ሰዎች ላይ ሲቀበላቸው ነው ትክክለኛ የሚባሉት። እንደው ከሃይማኖት ወጥተን በፍሪ ሂውማን ኢንተሌክት ብናስበው እግዚአብሔር ትልቅ ፍቅር ሰጠ ምለው እኔ ምንም እንኳን አስገድዶኛል ሊያሳምነን ቢችልም ነፃ ፈቃድ ሰጥቶ እንዴ ለሰው እኮ በዚህ ለፍ በዛ ለፍ ይሄንን ብላ ያንን ብላ ብለህ የምትመጣው እኮ ስትወደው ነው ስታከብረው ነው። ስለዚህ we are not robot። እንደውም እኮ ብዙ ነገርኛ በእነሱ ላይ ልናገር እንችላለን፣ ግን አልተናገርንም አንናገርም። እና የእግዚአብሔር ትልቅ ፍቅር ፈቅደን እኛ እንድንከተለው ስላደረገ ነው። ጆን ክሪስቶቶም ዮሐንስ አፈወርቅ God opened the human heart but he opened the willing heart አለ አይደል? እዛ ላይ ተናገረ። እንደገና መጽሐፍ ቅዱስ ላይ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ማይቀበል አለ ማለት ነው። therefore ግሬስ ምንድነው? ሪዚስት ይደረጋል። ምክንያቱም ላለመቀበል ስላለ ለተቀበሉት የተባለው የመጣው ለዛ ነው። እንደገና ደግሞ ሮሜ 9:19 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እንደው ከሙታን እንዳስነሳው እግዚአብሔር በልብ ብታምን ትድናለህ። therefore አሁን ከነሱ ከኢኔቢሊቲ ሂውማን ኮንዲሽናል ኢኔብል ናቸው ሰዎች ምንም ሪስፖንድ ማድረጋቸው ለእምነት ሚሉ ከሆነ እንዴት እንደዚህ አይነት ቃል ይኖራል? ጳውሎስ ያስተምር እንዴት ሰዎች በአፋቸው መመስከር አለባቸው? የሞተ ሰው ይመሰክራል እንዴ? ስለዚህ የሂውማን ፍሪ ዊል ከጥንት ፓትሪስቲክ ፋዘር ጀምሮ በእውነተኛ መጽሐፍ ቅዱስ ጀምሮ
ሲወርድ ሲዋረድ እስከ 4ኛው ሴንቸሪ ድረስ ያለ የሚታመን እነ ኦሪጂን እነ አሌክሳንደር ኦፍ ክሊመንት ኦፍ አሌክሳንደር የሚያምኑት የተቀበሉት ትልቅ ግልጽ ትምህርት ነው እና ወንድማችን ግን ትላንት ተነስቶ የአጋንንት ትምህርት ነው አለ። ይህን መቀበል የእግዚአብሔርን ፍቅር በሰዎች መገለጡን የአጋንንት ትምህርት ነው አለ። በጣም ያሳዝናል። አኬ ዩ ዲድ ኤ ግሬት ጆብ። ግን አንዳንድ የተረዳሁት ምንድነው ትላንት ራሱ እዛ ቤት ይወራ ነበር፣ ኮንሴፕቱ ግልጽ አይደለም። እንግዲህ እንደሚሉ ቴዎሎጂያን የተማሩ የሚባሉ ሰዎች ናቸውና አንዳንዴ ምናልባት አንዳንድ ሀሳቦች ከፍሪ ዊል ተነስተ ለምሳሌ ሞኖጂስቲክ፣ ሲነርጂስቲክ ሌላ ሶስተኛም አለ። እንደገና ፍሪ ዊል ሲባል ላይበርታሪያን ፍሪ ዊል አለ፣ ሞሊስቲክ ፍሪ ዊል አለ፣ ኮምፓቲቢሊዝም አለ፣ ግሬስ ኢኔብል ፍሪ ዊል አለ። እነ ሪፎርምዶቹ የሚያምኑት ማለት ነው። ግሬስ ኢኔብል ፍሪ ዊል ከነዚህ ዲፊኒሽን ተነስተ ከሶቶሎጂ ጋር አገናኝተው ሶቶሎጂ ላይ ግሬስ፣ ሳልቬሽን፣ ፌዝ ከዚህ ጋር አያይዘህ ግሬት ፒክቸሩን ነገር አያይዘህ ብታስተምር ይበልጥ ውጤታማ ትሆናለህ። ኪፕ ዱይንግ ዘ ግሬት ጆብ። በጣም አመሰግናለሁ ሲሶ። ቴንክ ዩ ያ ዮኒ እኔ ውይይቱ ላይ ሀሳብ ልስጥ። አንድ አንተ ውይይቱ ላይ ሳይሆን እርቁ ላይ ሀሳብ የምትሰጠው። አንተ እርቁ ላይ ሀሳብ ትሰጣለህ። ስለ እርቁ ልናወራ ነበረ። በእርግጥ እንትን ያለው አይደለም፣ ልጁ በሌለበት ልጁን ሚስ ሪፕሬዘንት አድርጎታል። ማንን? አይ ልጁን አላነሳው። የጠራው ስም የለም። እባክህ ማን ነው ልጁ? ትናንት የተወየው ሳያስብ ሚስ ሪፕሬዘንት አንተ ጠራው። እንደውም ስሙን ባይሆን ተው። አሁን ስም አይደለም። አንተን ስላሞገሰ እኮ አይደለም። ልጁ በሌለበት አይደለም። ማሞገስ አይደለም። የራሱ አንድ ይገባል እኮ እንዴ እኔ ማሞገስ ጉዳይ ነው። እስፔሻሊ ከታች ያላችሁ ጋጋስ እንትኖች አላችሁ። እኔ እግዚአብሔር ምስክሬን we are all so happy። አክሊሽ አቀጥልኩ ይመለሳለሁ። እሺ እንትን አናሊሲስ የነፃ ፈቃድ ትምህርት ላይ ቤል ያስገባ ካለ ቆይ እሺ ሰው በቀላሉ ላይረዳው ይችላል ወይ? እውነቱን ለመናገር አሁን እዚህ ሚዲያ ላይ እኛ የምናነሳበት መንገድ በዕለት ተዕለት በምንረዳው መልኩ ነው የምናነሳው። በጣም ቀላል አድርገን ምንም ያን ያህል ቴዎሎጂካል የሆኑ ተርሚኖሎጂዎችን ሳንጠቀም ምናምን የሆነ ጃርገን የሆኑ ወርዶችን ሳናመጣ ምናምን ነገር ቀለል አድርገን የሆነ በዕለት ተዕለት ቋንቋችን ስለሆነ እያወራን ያለ ነው። አይከብድም። ሆነስትሊ በቀላሉ ሰው ሊረዳው ሊይዘው ይችላል። ግን ይህ ትምህርት እየተነካበት ያለ ሰው ካለ ሰምሃው በአንዴ ወደ ውስጡ ሲንክ አያደርግም። ለምሳሌ ነፃ ፈቃድማ የለንም ብሎ የሚያስብ ሰው ከሆነ በቃ ይሄ በራሱ መወዛገብ ይጀምራል። እንዴ አሁን አለ እየተባለ ነው። አስቀድሞ የያዘው ትምህርት ነው እየተነካበት ያለው። ስለዛ በአንዴ ወደ ውስጡ አይገባለትም፣ አይዋሃድለትም። ስለዛ የመጀመሪያው ስቴጅ ግራ መጋባት ነው የሚሆነው። እንዴት እንደዚህ ይሆናል፣ እንዴት እንደዛ ይሆናል የሚሉ አይነት ጥያቄዎችን ውስጡ መፍጠር ይጀምራል። ከዛ ላይ ቀስ በቀስ ነገሩ በደንብ ወደ ውስጡ ሲንክ እያደረገ ሲሄድ ምንድነው አስተሳሰቡን በዛው ልክ እየተቀየረ ይሄዳል። ሁለተኛው ደግሞ አይ ነፃ ፈቃድማ አለ ብሎ የሚያምን ሰው ሆኖ ማለት ነው። በተለይ በፕሮቴስታንት ሳይድ ከሆነ ከራሳቸው ወንድሞች ጋር እዛው ጋር ደግሞ የሚጋጭ ነገር ካላቸው እሱም ራሱ እንደዚህ ጉዳይ ላይ እንዴት የተቃረነ ሀሳብ ሆነ የሚለው ነገር አሳሳቢ ነው። ስለዚህ እሱን በማስታረቅና ልዩነቱን በማወቅ መካከል ላይ ስለሚሆን የሆነ ዳይሌማ ውስጥ ሊገቡ ይችላሉ። ስለዚህ ሁሉም ነገር እንትን ነው፣ ጊዜ ይፈልጋል። አንዳንድ ጊዜ ትንሽ ቀናት ምናምን የተወሰነ ስትደጋግመው ምናምን ነገር ወደ ውስጣቸው በደንብ ነገር እየገባ ሲሄድ በቃ ነገሩ በደንብ ፍንትው ብሎ ይታያቸውና ከዛ ላይ የኛ ፖዚሽን ይሄ ነው፣ የእናንተ ያ ነው፣ ያ ስህተት ነው፣ ይሄ ትክክል ነው ምናምን የሚለው ነገር መምጣት ይጀምራል ማለት ነው። እንደዛ ነው። ይሄ እንግዲህ አንዳንዶች ላይ ነው የሚኖረው። ብዙዎች ይረዱታል ብዬ አስባለሁ እንጃ። እንግዲህ ወይም ምናልባት ይሄ ምንድነው ከዚህ ቀደም አንድ የተባለ ነገር ነበር። ምንድነው ፍቅር ጨምር ዶክትሪን ቀነስ የሚል እሱ ቪዲዮ ካለ ፈልገዋለሁ ጋይስ፣ ትልኩልኛላችሁ። ፍቅር ጨምር ዶክትሪን ቀነስ በሚል መርህ ቆይ ፍቅሩ ይሻላል ዶክትሪኑ ይቀር ብሎ አንድ ሰው ደምድሞ ከተነሳ ኦኬ ዘን ለዶክትሪን ያን አርግ እንደማይሰጠው ሰው ካለ እሱ ችግር የለውም።
ከዛ ውጭ ግን አሁን ከትምህርት አንጻር ነው እያልኩ ያሉት። ለምሳሌ እኔ ኦርቶዶክስ ነኝ እና በእኔና በሆኑ በፕሮቴስታንቶች መካከል ልዩነት ሊኖር ይችላል። ለምሳሌ በሉትራን መካከል ሊሆን ይችላል። በእኔና በአንድ ሉትራን፣ በእኔና በአንድ ካልቪኒስት ለምሳሌ አማንን መውሰድ ይቻላል። በእኔና በአማን መካከል የትምህርት ልዩነት፣ ግልጽ የሆነ የትምህርት ልዩነት ነው ያለው እና እኔ የካልቪኒስቶቹን ትምህርት በፍጹም በጭራሽ መጽሐፍ ቅዱሳዊ ነው ብያለሁ። አምንም አባታዊ ነው ብያለሁ። ዮኒ ከታች ምን እንዳለ ኮሜንት ላይ ምን እንዳለች ሰማት? ዮኒ ነይ ፈልገዋለሁ እና ለምሳሌ እኔ እንዳልኩ ከአማን ጋር በትምህርት ላይ ያለን፣ እሱም ደግሞ የኔን ትምህርት አይ ስህተት ነው ማለቱ አይቀርም። ኦፍኮርስ ለዛም ነው አሁን ካልቪኒስት የሆነው ሪፎርምድ የሆነው ማለት ነው። ግን ፐርሰናሊ ግን ከአማን ጋር ምንም ጸብ ውስጥ መግባት ምናምን አይጠበቅብኝም። አይተዋል። ወይም ሌሎችም ሰዎች ሊሆኑ ይችላሉ። የትኞቹም ሰዎች ትምህርት ላይ ግን የትኛውም ሰው ትምህርቴ ተነካብኝ ብሎ የሚያኮርፉ ከሆነ ግን ምንም ማድረግ አትችልም። የትምህርት ጉዳይ ሲሆን ምንም ማድረግ አትችልም። ትምህርት ነው። ትምህርት በጣም ምንድነው? ልክ ጳውሎስ ለጢሞቴዎስ እንደተናገሩ ነው። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 16 ላይ ይህ በተማርክበት ጽና የሚለው ፓርት ማለት ነው። ለራስና ለትምህርት ተጠንቀቅ፣ ለራስህና ለትምህርት ተጠንቀቅ ብሎ ነው ማስጠንቀቅ የሰጠው። ለራስህና ፕላስ ለምን ተጠንቀቅ? ለትምህርት ተጠንቀቅ፣ በእነዚህም ጽና አይደል ያለው። እነዚህን ብታደርግ ይላል። አንደኛ ለትምህርት ብትጠነቀቅ፣ ለራስም ተጠንቀቀ ማለት ነው። ለትምህርት ብትጠነቀቅ ደግሞ በዛም ብትጸና። አየህ ትምህርት አንዴ ነው የሚሰጠው። ለምሳሌ ጢሞቴዎስ ከጳውሎስ ውስጥ ተቀብሏል። ስለዚህ የተቀበለውን ትምህርት ማለት ነው ጳውሎስ ደግሞ ከጌታ ልክ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ እንደተናገረው ማለት ነው። ለእናንተ አሳልፌ የሰጠኋችሁን አለ ጳውሎስ እኔ ደግሞ ከጌታ ተቀብዬዋለሁ አለ። አየህ ጳውሎስ ከማን የተቀበለው? ከጌታ። ለእናንተ አሳልፌ የሰጠኋችሁን እርሱን እኔ የተቀበልኩት ከጌታ ነው። ልክ ገላትያ ምዕራፍ 1 ላይ እንደተናገረው ማለት ነው። ምንድነው የምሰብከው ወንጌል እንደ ሰው አይደለም፣ ይልቁንም ጌታ እርሱ ኢየሱስ ክርስቶስ ገልጦልኛል እንጂ ብሎ እንደተናገረው ማለት ነው። ስለዚህ ያንን ለጢሞቴዎስ ደግሞ ሰጥቶታል። ከኔ የተቀበልከውን ትምህርት ሌሎችን ሊያስተምሩ ለሚችሉ ሌሎች ለታመኑ ሰዎች ደግሞ ስጥ ብሎ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 2 ላይም እንደተናገረው። ስለዚህ ጳውሎስ ከጌታ ኢየሱስ ትምህርትን ተቀበለ። ከዛ በኋላ ለማን ሰጠ? ለጢሞቴዎስ ሰጠ። ከዛ ምን አለው? አሁን ቅድም ያልኳቸው አንደኛ ጢሞቴዎስ 4:16 ላይ ለራስህና ለትምህርትህ ተጠንቀቅ። በቃ አንድ ጊዜ ለተሰጠው ትምህርት በጣም ጥንቃቄ ይፈልጋል። በእነዚህም ጽና፣ መጽናት ይፈልጋል። አንዴ በተቀበልነው ትምህርት መጽናት ያስፈልጋል። በእነዚህም ጽና ይልና እነዚህን ብታደርግ ይላል። አየህ አሁን ምንድን ነው የሚከተልህ? ይህን ካደረግ ለራስህ ተጠንቅቀ፣ ለትምህርትህ ከተጠነቀቅ፣ በዛም ደግሞ ብትጸና ምንድን የምታተርፈው? እዛ ጋር ምን ይላል? ራስህንም የሚሰሙህንም ታድናለህና። ራስህንም የሚሰሙህንም ታድናለህና። የድህነት ጉዳይ እኮ ነው ትምህርት የድህነት ጉዳይ ነው። ትምህርት እዚህ ቲክቶክ ላይ እንደዚህ እንደምንከራከርበት ዝም ብሎ ቀለል አድርገን አንዳንድ ጊዜም እየሳቅንም ምን እያለን እንደዛ ቀላል ነገር አይደለም። ትምህርት የሞትና የህይወት ጉዳይ ነው። አስባችሁታል? እዚህ ጋር አንስተን አሁን ይሁን የምንወያይበት አንድ ርዕስ ማለት ነው ለሰዎች ለመሞትም ለዘላለማዊ ሞትም ለዘላለማዊ ህይወትም ምክንያት የሚሆን ነው። ምን ያህል ከባድ ነገር እንደሆነ አስቡት። ለዘላለም ሞትም ለዘላለም ህይወትም እንትን ሊሆን ይችላል። ምንድነው ምክንያት ሊሆን ይችላል። ምክንያቱም ድህነት ትምህርት ላይ ይመሰረታል። ታውቃላችሁ ይሄን ድህነት ትምህርት ላይ እንደሚመሰረት። የሚያድነውማ እምነት ነው ልትሉ ትችላላችሁ። ትክክል ነው። ግን እምነት ራሱ የሚመጣው ከትምህርት ነው። እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። ትምህርት ማለት የእግዚአብሔር ቃል ማለት ነው። ወንጌል ማለት ነው። ያንን የእግዚአብሔርን ቃል ከቀየርከው ከለወጥከው የራስህን እንደ ሰው የሆነውን ትምህርት አምጥተህ ይህ የእግዚአብሔር ትምህርት ነው ብለህ መናገር ከጀመርክ የሰውን ትምህርት የእግዚአብሔር አድርገሃልና እንግዲያው ሰውን እግዚአብሔር እያደረግክ ነውና የሰው ትምህርት የሆነን አንድን ትምህርት ማለት ነው የሰው የሆነን ትምህርት የእግዚአብሔር ትምህርት ነው ብለህ መጣህ ማለት ኢንዳይሬክትሊ ሰውን እግዚአብሔር እያደረግከው ነው። ለምሳሌ ጆን ካልቪን ከሆነ የሆነ ትምህርትን ያስተማረው እንደ ምሳሌ ነው። ጆን ካልቪን ከሆነ የሆነ ትምህርትን የጀመረው ያንን የጆን ካልቪንን ትምህርት የእግዚአብሔር ትምህርት ነው ማለት ጆን ካልቪንን እግዚአብሔር ማድረግ ነው።
ምክንያቱም የእርሱን ትምህርት ልክ እንደ እግዚአብሔር ቃል አድርገህ አግንነህ በሰዎች ዘንድ እየሰበክ ስለሆነ እና ይሄ በጣም አደገኛ ነው። አሁን ሰው ለትምህርት በጣም ጥንቃቄ ይፈልጋል። እኔ አሁን በትናንቱም ውይይት ላይ ቆይሽ ይህንን አላነሳው አክቹዋሊ ምክንያቱም እስቲ እርቅ ምናምንም ስለተካሄደ ቢያንስ ስለተወሰኑ ቀናት ትምህርቱ እንደው ባይነሳ ጥሩ ነው እየተባለ ነው ትላለህ፣ ግን እርቁ ላይ አላካተቱንም። ስለዛ እንሄድበትና አብረው መጥተው ከኛ ጋር ሲታረቁ ያኔ ይቻላል። አይስቀልድ ነው። ትምህርት ነው። በእርግጥ እነሱም ራሳቸውም ትምህርቱ ላይ እንሄድበታለን ያሉት የፐርሰናል ችግሮቻቸውን የፈቱት እሰየው፣ ጥሩ ነው፣ ደስ ይላል። ጌታ ይርዳቸው። አሁንም በትምህርት ጉዳይ ላይ ግን አሁን በሉትራን ሳይድ ምናምን ነገር ይህ ምንድነው እግዚአብሔር አምላክ ሲያድነን ፈቃዳችንን ያያል የሚለው ትምህርት አጋንንታዊ ነው የሚል ትምህርት ከተሰጠ ይህ አደገኛ ነው ብዬ አስባለሁ። ልክ እግዚአብሔር ሰዎችን ሲያድን ፈቃዳቸውን ያያል ብሎ ማሰብ ወይም ማስተማር ይህ ትምህርት የኑፋቄዎች ሁሉ የበላይ ኑፋቄ ነው፣ ፕላስ አጋንንታዊ ነው የሚል ትምህርት ሲሰጥ እየሰማን ነው። እግዚአብሔር ሰዎችን ለማዳን ማለት ነው። ስለዚህ ታዲያ ምንድን ነው ፈቃዳቸውን ካላየ እንዴት ያድናቸው? በቃ ዝም ብሎ እንዲህ ያለ ፈቃድ እንዴ? አሁን ቅድም ሲባል ነበረ እንዴ እግዚአብሔር እኮ በጣም ፈቃዳችንን ያያል። ልክ ለምሳሌ እንዴት መሰላችሁ? እግዚአብሔር ለምሳሌ አዳምን ከዚህ መልካምና ክፉን ከሚያስታውቀው ዛፍ አትብላ አሉ። ለምን አሉ? ለምን ሲጀመር እንደዚህ ነገር ለምን ማድረግ አስፈለገው? አትብላ ምናምን የሚል ነገር ውስጥ መግባቱን ለምን ፈለገው? ማለት ለምን ያችን ዛፍ ሲጀመር በቃ እንደዚህ አይነት ትእዛዝን ምን አስመጣው? እግዚአብሔር አይተውም ነበር ወይ? ያው ያቺ ዛፍ በመምጣቷ አዳም ወደቀ። አዳም እንዳይወድቅም ሲባል ለምን አይቀርም ነበረ? ግን እግዚአብሔር እንደዚህ አይነት አምላክ አይደለም። አይተዋል። ዝም ብለህ ምንም ትእዛዝ ሳይኖር ያንተ ከእግዚአብሔር ጋር የመኖር ፈቃድህ ሳይታይ እንዲሁ ዝም ብለህ ብቻ ምንም አንድ አቅጣጫ ብቻ ኖሮ እሱም ከእግዚአብሔር ጋር የመኖር ብቻ አማራጭ ኖሮ ዝም ብለህ እንደዚህ እንድትኖር አይደለም፣ እንድትከተለው አይደለም የሚፈልገው። እግዚአብሔር የሚፈልገው ምንድን ነው ከተባለ እርሱ በጣም ይወድሃል። ከዛ ደግሞ አንተም እንድትወዱ ደግሞ ይፈልጋል። አንተም ፈቅደህ እንድትከተሉ ይፈልጋል። ለዛ ነው በነገራችን ላይ ዛፉ የተተከለው ወይም ያ ትእዛዝ የተሰጠው ነፃ ፈቃድ ሰጥቶታልና ጎርጎርዮስ ዜናዙም እንደሚናገረው ያንን ነፃ ፈቃዱን ኤክሰርሳይዝ እንዲያደርግ ነው። ነፃ ፈቃዱን ኤክሰርሳይዝ እንዲያደርግ በተሰጠው ነፃ ፈቃድ እሺ አሜን ብሎ እግዚአብሔርን ታዞ እንዲኖር አይተዋል። ስለዚህ እግዚአብሔር ሁሌም ቢሆን እንደዚህ ነው፣ ይጠብቃል። ይሄንን ያንተን ፈቃደኝነት የመቻል ያለመቻል ጉዳይ አይደለም። እግዚአብሔር እኛ ሳንፈቅድ እንደዚሁ ማዳን ይችላል አይችልም የማለት ጉዳይ ነው አይደለም። የአቅም ጉዳይ አይደለም። እዚህ ጋር እግዚአብሔር አምላክ ዝም ብሎ ሙሉ ፍጥረቱን ማለት ነው በቃ አደኛችኋለሁ፣ እንደውም ምንድነው አለማመን በእኔ አለማመን ማለት አትችሉም፣ በቃ አለቀ ዘግቻለሁ ይሄንን ብሎ እጥርጥር አድርጎ እንደ ሮቦት አድርጎን ማለት ነው ዝም ብሎ ሊነዳን አይችልም። ይችላል። በአቅም ስለ አቅም ጉዳይ እየተወራ እኮ ነው፣ ግን ይህ ከእግዚአብሔር ባህሪ ጋር ይጣረሳል። በጣም ችግር የሆነ ነገር አሁን ይሄ ነው። ሰው እግዚአብሔርን ሁሉን ቻይ ነው ይላል። ከዛ ደግሞ በጣም ሶቨሬን ነው ምናምን ይልና ኦኬ ጥሩ ነው፣ ሶቨሬን ነው፣ ሉዓላዊ የሆነ አምላክ ነው፣ ትክክል። ግን በተመሳሳይ ደግሞ የእውነት ዳኛ ነው። አየህ፣ የእውነት ዳኛ ነው እግዚአብሔር። ልክ መዝሙረኛው እንደሚለው ማለት ነው እግዚአብሔር የእውነት ዳኛ ነው ይላል። ስለዚህ የእውነት ዳኛ ነው፣ ፍቅር ነው፣ መሐሪ ነው፣ ቸር ነው፣ ሩሩ ነው ምናምን። ስለዚህ አንዳንዶችን ለማዳን የተወሰኑ ሰዎችን ብቻ የሚመርጥ አይደለም። ከፈቃዳችን አንጻር ሁላችንም የሚመርጥ ነው። የሆኑ ሰዎች ግን ለዘላለም ሕይወት የተወሰነ ቁጥር ያላቸውን ነው ያልኳቸው። በቃ ውስን ቁጥሩ ራሱ በእግዚአብሔር ዘንድ ይታወቃል። ለዘላለም ሕይወት የወሰናቸው ቁጥር ማለት ነው ይታወቃል። ለምሳሌ የሆነ አንድ 50 ሚሊዮን ሰው መድበው ከሆነ እግዚአብሔር ማለት ነው በሉትራኑም ትምህርት ቢሆን 50 ሚሊዮን ሰው መድበው ቢሆን ለዘላለም ሕይወት ኦልሬዲ ወስኖ ከሆነ በቃ ከ50 ሚሊዮን አንዲት ጨምሮ 50 ሚሊዮን አንድ ነው የሚባለው ቁጥሩ ራሱ። እንደዛ መሆን አይችልም። በቃ ያቸው ራሷ ናት የምትገባው። ሌላ ሁሉ እንዴት ተስፋ ይኖረዋል? ቁጥሩ ሁሉ የተወሰነ ነው የሚሉት የሚዙሪ ሲኖድ ብሪፍ ስቴትመንቱን ዶክትሪናል ስቴትመንቱን ማለት ነው
እና ምንድን ነው እግዚአብሔር አንዳንዶችን እንደዚህ መርጦ ለምንድን ነው ሌሎቹን ያልመረጠው? በቃ ሊመለስ የሚችለው መልስ ከዚህ ቀደም እንዳልኳችሁ በካልቪኒስቱ ሳይድ በቃ የራሱ በቃ ሉዓላዊ ምርጫው ነው። አንዳንዱን መረጠ፣ አንዳንዱ በቃ እሱ ስላልፈለገ ነው በሚመስል ደረጃ ነው የሚቀመጠው። በሉትራኑ ሳይድ ደግሞ አንዳንዱን መርጧል፣ አንዳንዱን አልመረጠም። ለምን አንዳንዱን እንደመረጠና አንዳንዱን ደግሞ ለምን እንዳልመረጠ አናቅም፣ ምስጢር ነው ይሏል። ግን ምንን ግን አረጋግጠውልናል። እግዚአብሔር አንዳንዶቹን እየመረጠ አንዳንዶቹን አልመረጠም። አንዳንዶቹን የመረጠው ራሱ ግን ፈቅደው ነው ስትሏቸው፣ የምን ፈቃድ? በፈቃድማ እግዚአብሔር አያያዝም በሰው ፈቃድ። አክቹዋሊ ከኛ ፈቃድ ይጠብቃል እግዚአብሔር ብለን መግለጻችንን ይህንን እግዚአብሔር የሰው ፈቃድ እስረኛ በሚል ቃል ገልጸነው አናውቅም። እግዚአብሔር የሰው ፈቃድ እስረኛ ሳይሆን ይልቁንም እግዚአብሔር ሰውን ወዳጅ፣ ፈቃድን ጠያቂ፣ ኑ ብሎ የሚጠይቅ ልክ እንደማን እንደ ጌታ ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ እንደተነገረው ማለት ነው። ምንድን ነው የሚለው? ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ጌታ ኢየሱስ ምን ብሎ ተናገረ? እስራኤል እስራኤል ሆይ፣ ማነው ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ እኮ ነው ያለው። ተመልከቱ ጋይስ፣ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ። እሺ እንደምትሰበስብ ምን? ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም አለ። አሁን ወዷል ሊሰበስብ። ልክ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ጌታ ኢየሱስ የኢየሩሳሌምን ልጆቿን ይሰበስብ ዘንድ እንደዛ ወዷል ወይ? አዎ ወዷል፣ ግን አልወደዳችሁም አለ። አየህ፣ ግን እነሱ አልፈለጉም። ስላልፈለጉ በቃ ሊሰበሰቡ አልቻሉም። እንዲህ ጌታ ኢየሱስ ወዶ ሊሰበስባቸው ወዶ እነሱ ስላልወደዱ ቀረ። ኦኬ ዘንድ ጌታ የሰው ፈቃድ እስረኛ ነው። ይሄ አጋንንታዊ ትምህርት ነው። ግን ያስተማረው ማን ነው? ኢየሱስ። እንዲህ እየገባችሁ ነው? ግን ጋይስ በደንብ አድርጋችሁ ስሙኝ። እግዚአብሔር ሰውን ያድናል። መድኃኒት እርሱ ብቻ ነው። የሚያድነን አምላካችን ነው። ይህ የሚያድነን አምላካችን ግን ከፈቃዳችን ውጭ አይደለም። እኛ ሳንፈልግ ሳንወድ ሳንፈቅድ እንዲሁ ያድነናል ማለት አይደለም። ከኛ ፈቃድን ይፈልጋል። ኑልኝ ልጆቼ ላድናችሁ ይላል፣ ይጣራል። የሟቹን ሞት አልወድም አልፈቅድም ብሎ እንደተናገረው ነው እግዚአብሔር አምላክ። እመጣበታል ወደዛ። እና ሊሰበስበን ነው የሚፈልገው። በቃ አለቀ። እግዚአብሔር ሊሰበስበን ይወዳል። ልክ ለምሳሌ አሁን ጌታ ኢየሱስ ሲናገር እንደነበረው ማለት ነው። ኢየሩሳሌም ወይ ብሎ እንደተናገረው ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ነው የሚለው። ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም። ሉተራኖቹ ምንድን ነው የሚሉት? የለም እግዚአብሔር ሰውን ለማዳን የሰውን ፈቃድ አይፈልግም አይጠብቅም ነው የሚሉት። እግዚአብሔር ሰውን ለማዳን የሰውን ፈቃድ አይጠብቅም አይፈልግም፣ የሰውን ፈቃድ አይጠይቅም። ይሄው ጌታ ኢየሱስን እሺ ምን እናድርገው? ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ማለት የዶሮን እንክብካቤ ተመልከቱት። ልጆቿን በጣም ከመውደዷ የተነሳ ከክፉ ነገር ምናምን ጠብቃ ለማኖር የተወሰነ ለማሟሟቅ ከክንፎቿ በታች ጫጩቶቿን ትሰበስባለች። ልክ እንደዚህ ነው ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ስለዚህ አሁን ጌታ ወዷል አልወደደም ሊሰበስብ? የእሱ ፈቃድ አይደለም ለማዳን አልፈለገም የሚል ሰው አለ? ኖ ለማዳን ይፈልጋል። ይኸው ፈቅዷል። ግን ምንድን ነው? አልወደዳችሁም። ስለዚህ ሳይሰበስባቸው ቀረ። እንዴ እሱ ከፈለገማ ሁሉን ቻይ አይደለም እንዴ? ሰማይና ምድርን እንደዚህ የፈጠረ እንደዚህ አይነት ኃያል አምላክ ማንንም ሳያማክር ይህን ሁሉ ነገር የሰራ። ስለዛ ለምን እነሱንም ሳያማክራቸው አላዳናቸውም? ንገሩኝ እስኪ። ለምን ሳያማክራቸው አላዳናቸውም? የኢየሩሳሌም ሰዎች
እምቢ አሉ አላሉ ጉዳዩ ሳይሆን ማለት ነው። በቃ ዝም ብሎ ኑ ትድናላችሁ አለቀ። ከእናንተ ፈቃድ የምጠብቅ ነኝ እንደ እኔ ለምን አይልም? ግን እንደዛ አይደለም እውነታው። አይተዋል። እሱ ሰውኛው ትምህርት ነው። እግዚአብሔር ምንን ይጠብቃል ከተባለ የሰውን ልጅ ፈቃድን ይጠብቃል። ለዛም ነው ወደድኩኝ ልሰበስባችሁ ግን አልወደዳችሁም ብሎ የሚናገረው። ስለዛ ሁልጊዜም ቢሆን የሰው ልጅ ፈቃድ ይጠብቃል። በሚያሳዝን ሁኔታ ይህንን ትምህርት ግን ሉተራውያኑ ምናምን የአጋንንት ትምህርት ሲሉት ደግሞ እንሰማለን። ይህ አደገኛ ነው። ይህንን ትምህርት እግዚአብሔር የሰውን ፈቃድ ይጠይቃል ማለት ፈቃዳችንን ነው ያልኩት። ኢማጅን ተነስታችሁ የህግ ስራን ሁሉ ፈጽሙ እኮ አይደለም እያለ ያለው። የህግ ስራን ፈጸማችሁ ከዛ በኋላ ምናምን አይደለም ያለው። በቃ ፈቃድ። አሁን አንድ ሰው ከታች ምን አለ? ስንት ስኮላር የሚፋጩበትን እኔም ስኮላር ነኝ አልክኩ የሚል ነገር አየ። በዚህ ልትሸወዱ አይገባም ብዬ አስባለሁ። ስኮላሮች እዚህ ርዕስ ላይ ተከራከሩ ማለት ቋሚ የሆነ ትምህርት የለም ማለት አይደለም። ስኮላሮች እዚህ ጉዳይ ላይ የሚጨቃጨቁት በፕሮቴስታንቱ ሳይሄድ ነው። ጥንታውያን አብያተ ክርስቲያናት እዚህ ላይ ወጥ ናቸው። ፈቃዳችን አለ ብለው ነፃ ፈቃድ አለን ብለው ነው የሚያምኑት ጥንታውያን አብያተ ክርስቲያናት ሁሉም። ከኦገስትን በፊት ኦልሞስት ሁሉም አባቶች ይህንን ጉዳይ ያነሱ አባቶች ሁሉ ትምህርታቸው ማለት ነፃ ፈቃድን የሚክድ የለም። መጽሐፍ ቅዱሳችን እዚህ ጉዳይ ላይ ግልጽ ነው። ስለዚህ ምንድን ነው ስኮላሮቹ ተጨቃጨቁበትና ሰዋት እንዴ? ስኮላሮቹ በነገራችን ላይ መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ነው አይደለም የሚለው ላይ ይከራከሩበታል። በርካታ ስኮላሮች አይ እነዛ እኮ እንደው እነዛኞቹ ስኮላሮች ወይ አግኖስቲክ ይሆናሉ ወይ ምናምን እንደዚህ ሊብራል ይሆናሉ ምናምን ልትሉ ትችላላችሁ። ስቲል ግን ስኮላሮች ናቸው እነሱም። ስለዚህ በስኮላር ላይ የተመሰረተ እምነት የለንም። በስኮላር ላይ የተመሰረተ እምነት ሳይሆን ያለን በቤተ ክርስቲያን ላይ ነው፣ ወይም በጌታ ላይ ጌታ ለቤተክርስቲያን በሰጣት እምነት ላይ ማለት ነው። እና ቤተ ክርስቲያን ምን ትላለች? የጌታ አካል ምን ትላለች? ጌታ ኢየሱስ ምን አስተምሯል? ጌታ ኢየሱስ ምን አስተምሯል? እሱ ነው አስቡት። አሁን ብዙ ጊዜ ሲሰበክ የነበረው ጌታ ኢየሱስ ልክ እንደተጠመቀ ማለት ነው። ተጠመቀ፣ ከዛ በኋላ ማገልገል ጀመረ አይደል? ሲያገለግል ምን ነበር እያለ የሚያገለግለው? ጌታችን ኢየሱስ ምን እያለ ያገለግል ነበር? መንግስተ ሰማያት መንግስተ ሰማያት ቀርባለች እና ንስሐ ግቡ እያለ ይሰብክ ጀመር ነው የሚለው ማቴዎስ 4 ላይ። መንግስተ ሰማያት ቀርባለች፣ ስለዚህም ንስሐ ግቡ። አሁን ሰዎቹ ነፃ ፈቃድ ከሌላቸው እንዴት አድርገው ንስሐ ይገባሉ? ነፃ ፈቃድ ከሌላቸው ፈቃዳቸው ከሌለ ማለት ነው ለመንፈሳዊ ነገር እንዴት አድርገው ንስሐ ሊገቡ ይችላሉ? አይ አሁን ይህንን ነገር ሉተር ሲመልስ ማለት ነው። ሉተር መልሶት ነበር እንደዚህ። አሁን ልክ እንደዚህ ሲነሳበት እንደዚህ አይነት ሀሳብ ያነሱ ሰዎችን መጀመሪያ ከህፃናት ተማሪ እጥፍ የሚደድቡ ሰዎች ብሎ ይጠራቸዋል። እጥፍ የሚደድቡ ትዋይዝ ስቱፒድ ናቸው ከሆኑ ከስኩል ቦይስ ማለት ነው። ትዋይዝ ስቱፒድ ናቸው፣ እጥፍ ደደቦች ናቸው ይልና ይቅርታ ለቃሉ በጣም ይቅርታ። ለምንድነው እንደዚህ ያለው? ንስሐ ግቡ ተብሎ ትእዛዝ ተሰጠ እንጂ እነሱ ማድረግ ይችላሉ መች ይላል አይነት ነገር ማለት ነው። ትእዛዝ ተሰጠ እንጂ ትእዛዝ ሲሰጥና የምርም ሰው ግን ንስሐ ለመግባት አቅም አለው ወይ የሚለውን የማያውቁ ይህን እንኳን ለይተው የማያውቁ ብሎ ነው እንደዚህ ብሎ የሚሰድባቸው ወይም የሚናገራቸው እንዴ። ስለዛ ጌታ ኢየሱስ ንስሐ ግቡ እያለ ያለው ትወና ነበር ማለት ነው። ንስሐ መግባት ለማይችሉ ሰዎች ከሱ በፊትም መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ አይደል እንደሚለው ማቴዎስ 3 ላይ የመጥምቁ ዮሐንስን አመጣጥ ማለት ነው። ስለዛ ንስሐ ግቡ እያለ እየሰበከ ሲመጣ መንግስተ ሰማያት ቀርባለች እያለ ሲመጣ ማንም ሰው የምርም ንስሐ መግባት የማይችል ሆኖ ነው? በመጥምቁ ዮሐንስ እጅስ ብዙዎች ንስሐ እየገቡ በኃጢአታቸው እየተናዘዙ ሲጠመቁ አላየንም ወይ ነው? አይተናል እኮ ንስሐ ሲገቡ አይተናል። ትወና እኮ አይደለም የያዘው ጌታ ኢየሱስ። እዚህ ሰው ሆኖ የመጣው ለመተወን አይደለም፣ የሪል እውነት ነው። በቃ ንስሐ መግባት ይቻላል። ሰው ንስሐ ይገባል። በዛው በውድቀት ውስጥ ሆኖ አሜን ብሎ ሊመለስ ይችላል። መልሶ ግን ይወድቃል። አቅም የለውም። ስለዛ ጌታችን ኢየሱስ ሲጣራ ታየዋለህ። ጌታ ኢየሱስ ራሱ እግዚአብሔር አምላክ በነቢያት እኮ ሲጣራ አይተነዋል። ንስሐ ግቡ ብሎ
ለምሳሌ ሕዝቅኤል ምዕራፍ 14 ላይ የምታስታውሱ ከሆነ ሕዝቅኤል 14:6 ላይ ለእስራኤል ቤት የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። ጌታ እግዚአብሔር እንዲህ ይላል። ምን ይላል? ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ እያለ ሲጣራናል። ምን በሉ? ንስሐ ግቡ፣ ንስሐ ግቡ። ስለዛ ንስሐ መግባት አለባቸው። ካልገቡስ? ንስሐ ካልገቡ ግን ይነቀፋሉ። ልክ ጌታ ኢየሱስ እንደነቀፋቸው ማለት ነው። እነ ኮራዚን እነ ቤተሳይዳን ሲነቅፋቸው ያተን የለ ማቴዎስ 11 ላይ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ እኮ ነው የሚለው። ተመልከቱ ጋይስ፣ ብዙ ተአምራት ተደርጎባቸው ግን ንስሐ ባለመግባታቸው ሊነቅፋቸው ጀመረ። አስቡት። አሁን አንዳንድ ሰዎች አይ ሲጀመር ንስሐ መግባት ማንም ሰው አይችልም ብለው ደምድመዋል። ሉትራኖች ሆናል ማለት ነው። እና ጌታችን ኢየሱስ ንስሐ ግቡ ብሎ የሚሰብከውም በቃ ዝም ብሎ ንስሐ ግቡ አለ እንጂ የምርም እነሱ ንስሐ መግባት ይችላሉ ማለት አይደለም ነው የሚሉት። ከዛ በኋላ ጌታችን ደግሞ ያይና ታምር አድርጎና ንስሐ ያልገቡ ከተሞችን ልክ ሲያይ ማለት ሲያጋጥሙት ማለት ነው ንስሐ ባለመግባታቸው ደግሞ ይንቅፋቸው ይጀምራል። እንዴ ምን በቃ አይችሉማ ካልቻሉ ልክ እንዴት መሰላችሁ? አንድ የሞተ ሰው ለምሳሌ አለ። ለነሱ አሁን ይሄ በመንፈሳዊ ሞት ውስጥ ስለሆኑ ነው ንስሐ መግባት የማይችሉት ነው የሚሉት። እና አንድ የሞተ ሰው አለ ለምሳሌ አንድ የሞተ ሰው ለምሳሌ አይ ቆይ ለምሳሌ ብዬ ምሳሌ ሲስል ልሰጥ ነበረ። ሲስ ሞቷል እንበል። እውነት ነው የእግዚአብሔር ሰው ነው ከታች መጥቶ አይ ግን ለምሳሌ እንዴ ጆይ እንዴት ነሽ? ጆይ ሰላም ብያለሁ። ጆይ ሽመልስ የቸርች ልጅ ቀጥሎ ወንድማችን። እግዚአብሔር ይቀር ይበል። የእግዚአብሔር ቃል እየተነገረ መሀል ላይ አይገባም። ጌታችን ራሱ ቃሉን እያስተማረ ልበልሽ ደግሞ በሌላ እንዳይተረጉም የእግዚአብሔርን ሀሳብ እየተናገረ እናቱ እንኳን ስጠራው እመቤታችን አክቹዋሊ ከወንድሞቹ ጋር ቆይን ያለው አየህ፣ ለእግዚአብሔር ቃል ክብር ይሰጣል። ስለዛ ይሄ በነገራችን ላይ የጌታ ድርጊት በጣም ትልቅ ትምህርት ነው። አሁን እንኳን ለአንተ እንኳን ያልኩት ዝም ብዬ ነው። እዚህ ጋር እኛ እናለ እንደዚህ እንትን እያልን ሳይሆን ጮቢውን አንስተን ዝም ብለን እያሳለጥ ነው። ግን ለመምህራን ግን በጣም ትልቅ ምክር ነበር ጌታችን እዛ ጉዳይ ላይ ያደረገው። ስለዚህ አንድ መምህር የእግዚአብሔርን ቃል እየተናገረ በጣም በክብር ነው መናገር ያለበት ማለት የእግዚአብሔርን ቃል ሲናገር። ስለዚህ እናቱ መታ ና ልጅ ብትለው ራሱ እናቱን በጣም የሚወደው ግልጽ ነው። ምንም እናቱን ማክበሩ ማያጠራጥር ነው አንድ መምህር ማለት ነው። ግን የእግዚአብሔርን ቃል ሲናገር አንድ ሰው እናት እንኳን ብትጣራ ነው መጀመሪያ ይሄ ነው የሚቀድመው። የእግዚአብሔር ቃል ይቀድማል፣ ከዛን ወደ እናቱ ይሄዳል ማለት ነው። እናትን አለማክበር አይደለም ማለት ነው። ይሄ የእግዚአብሔርን ቃል ማክበር ይባላል። እናትም ታከብራለህ፣ ትወዳለህ፣ ግን የእግዚአብሔርን ቃል ደግሞ እጅግ ልታከብር ይገባል ነው። እሺ መለስ እንበልና ለምሳሌ አንድ ሰው ሞቷል እንበል። ለምሳሌ አንድ የሆነ ሰው ሞተና ሄደ ብትጠራው ሊሰማ አይችልም። አቤት ብሎ ምላሽ ሊሰጥ አይችልም አይደል? እንደዛ ነው አሁን ፕሮቴስታንቶቹ የሚሉት። ይሄ በመንፈሳዊ ሞት ውስጥ ኦልሬዲ ሰዎች ስለወደቁ ነው የሚሉት። በመንፈሳዊ ሞት ውስጥ ስለወደቁ ለመንፈሳዊ ነገር ምላሽ መስጠት አይችሉም ይላሉ። ለምሳሌ አንድ ሰው በስጋ ከሞተ በኋላ በስጋ ጉዳይ ላይ በስጋ ነገር ላይ ነፃ ፈቃድ አለው? እስቲ ንገሩኝ። አንድ ሰው ሞቷል ኦልሬዲ በስጋ። ስለዚህ በስጋ ጉዳይ ላይ የመብላት ያለመብላት ነፃ ፈቃድ አለው? የሞተ ሰው የማውራት ያለማውራት ነፃ ፈቃድ አለው? አሁን በህይወት እያለ ነፃ ፈቃድ አለው። የመብላትም ያለመብላትም፣ የመራመድ ያለመራመድ፣ የመቀመጥ የመነሳት ምናምን፣ እነዚህ ሁሉ ነፃ ፈቃዶች አሉት። ግን አንድ ሰው በስጋ ከሞተ በኋላ ለስጋ ጉዳዮች ነፃ ፈቃድ የለውም። ልክ እንደዚህ ሁሉ ነው የሚሉት። በመንፈሳዊ ሞት ውስጥ የሞተ ሰው ይሉናል። ይችን በመያዝ በመንፈሳዊ ሞት ውስጥ የሞተ ሰው ለመንፈሳዊ ነገር ምንም ነፃ ፈቃድ የለውም። እግዚአብሔርን ቢጠራው ንስሐ ገባ ቢባል ምን ቢባል በቃ ምንም ለዛ ጥሪ ምላሽ መስጠት አይችልም። ስለዚህ አንድ በስጋ የሞተን ሰው ሄዳውን የሆነ አበበ የሚባል ሰው ለምሳሌ ቢሞት ማለት ነው አበበ ጉልላት እንደ ይህንም ኖ ረስቼዋለሁ በጌታስ ለካ የምርም አበበ ጉልላት የሚባል ሰው አለ ነው አይደለም? የለም። አበበ ጉልላት የሚባል ሰውማ የለም። ያለው ሌላ ሰው ነው የመጣው። ይሄ ድምፅ የኔ ድምፅ ነው ብሎ ነው ሌላ ሰው ነው የመጣው ለካ። እሺ አበበ ለምሳሌ ሞቷል እንበል። አበበ ጉልላት ሞተ እንበል። ሞቶ ማለት ነው ሄደህ ለምሳሌ እሱን አበበ እያለ ትጠራዋለህ። የሞተን ሰው ማለት አንድ ጤነኛ ሰው እብድ ካልሆንክ በስተቀር ወይም ደግሞ በጣም በሀዘኑ ተጎድተህ ምናምን ነገር ቤተሰብ ሆነ ይሰማኛል ብለህ ብቻ እንደዚሁ ሄደህ አበበ ተነስ ካላልክ በስተቀር ጤነኛ ሰው
የሞተን አንድ አበበ የሚባልን ሰው ሄዶ ሬሳው ጋር ሄዶ ማለት ነው አበበ ብሎ ሊጠራ አይችልም። እሺ በጣም እንደው ናፍቆት ሰውየውን እንደዛ ብሎ ጠራው እንበል። ግን አበበ መልስ ባለመስጠቱ ይነቅፈዋል? መልስ ባለመመለሱ ይነቅፈዋል? በፍጹም ሊነቅፈው አይችልም። አሁን እነዚህ ሰዎች እያሉን ያለው እንደዛ ነው። እንዴት ነው? ንስሐ ግቡ። ግን እኮ ሞተዋል፣ አይሰሙ ማለት እንደማይሰሙ ያውቃል ጌታ ኢየሱስ። ምላሽ ሊሰጡ እንደማይችሉ ያውቃል። ግን እየዞረ ንስሐ ግቡ ይላል። የምር እንደዛ ነው መጽሐፍ ቅዱስ የሚፈታው? ከዛ በጣም የሚያስገርመው ነገር ደግሞ እኮ ንስሐ ባለመግባታቸው ደግሞ ሊነቅፋቸው ዘንድ ጀመር ይላል። ንስሐ ባለመግባት ማቴዎስ ወንጌል ምዕራፍ 11 አንተ ጋር ነው ሲሲ ሚዩት አድርጋት አንዴ ከይቅርታ ጋር ማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 20 ላይ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመር ይላል። ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዴ ለምን ይነቅፋል? ይታወቅ የለ እንዴ ሊመልሱ እንደማይችሉ ማለት ግልጽ እኮ ነው። ልክ ቅድም እንዳልኳችሁ ነው። አበበ ጋር ሄጄ ኦልሬዲ ሬሳ እኮ ነው መቃብር ውስጥ ነው ያለው አበበ አይደል? መቃብር ውስጥ ያለውን ያንን አበበ ብዬ ስጣራ በመጀመሪያ እብደት ነው፣ አይጠራም። ኦልሬዲ እንደማይሰማኝ እያወኩኝ ምላሽ ሊሰጠኝ እንደማይችል እያወኩኝ ሄጄ የሆነ መቃብር ጋር ሬሳ ጋር የሆነ አንድ ራንደም ሰው ጋር ማለት ነው ሄጄ ልጣራ በፍጹም አልችልም። ብጣራ ራሱ እብድ አጫውቶኝ ብጣራ ራሱ ማለት ነው ምላሽ ስላልሰጠኝ ግን ልነቅፎ አልችልም። እንዴት ልል አልችልም። ለምሳሌ አበበ እዛ መቃብር ውስጥ ነው ያለው። ከዛ በኋላ እኔ ግን ማለት ነው እንደ ጥሩ ነገር አሳየሁት። ይኸው እዚህ አሁን ብትነሳ እኮ እንዲህ ታደርጋለህ ብዬ የፈለግኩትን ጥሩ የሚመስል ነገር ለስጋ ነገር አሳየሁት። ሞቷል ኦልሬዲ። እንዴት ይታየዋልስ? ይህን ሁሉ አሳይቼ አትነሳም ብዬ ደግሞ ሰነቅፈው ማለት ነው መልሶ ሬሳውን። ልክ እንደዛም እያሉ ያሉት ፕሮቴስታንቶች፣ ሉትራኖቹ ምን እያሉ ነው? ሉትራኖቹ ነው። ፕሮቴስታንት ስል ሁሉንም እያልኩኝ አይደለም። ባይዘው ፕሮቴስታንት ስል እዚህ ጋር ለምሳሌ ሲሳ አለ፣ ጁ አለ፣ እነዚህ ጴንጤዎች ይመስሉኛል። ስለዛ ጴንጤዎች የነፃ ፈቃድ ላይ እምነታቸው ከኛ ጋር ተመሰ ይመስለኛል። እንግዲህ እኔ እስካየሁት አይደለም ካሉም በማስረጃ አድርገው ይነግሩናል። ችግር የለም። ከእነሱ ጋርም ይሄ የልዩነት ሀሳብ ይሁንና በዛ ላይም እንሄድበታለን፣ አያሳስብም። ግን ጴንጤዎችን ይሄ የሚመለከት ጉዳይ አይደለም ማለት ነው። ስለ ጴንጤ እያወራሁኝ አይደለም፣ ስለ ሌሎቹ ስለ ሉትራኖች ስለ ካልቪኒስቶች ነው። ስለዚህ እነሱ ምንድን ነው የሚሉን? ጌታ ኢየሱስ ሄዶ ንስሐ ግቡ ሲል ለሞተ ሰው ነው ንስሐ ግቡ እያለ ያለው። ሰምቶ ምላሽ መስጠት ለማይችሉ ለምንድን ነው ታዲያ የሚለው? ሉተር እንደዛ ነው ያለው። ሉተር ምን አለ? ይኸው ንስሐ ግቡ እኮ ተብሎ ተሰብኳል። እንዴት ነፃ ፈቃድ የለውም ሰው ትላለ? ሰው ነፃ ፈቃድ ቢኖረው አይደለ ንስሐ እንዲገባ የተጠየቀው ተብሎ ሲጠየቅ ማለት እንደዚህ አይነት ነገር ይነሳ ስለነበረ ምን ብሎ የተናገረው? እነዚህ ቴዎሎጂያኖቹ ምናምን ከስኩል ቦይስ ማለት ነው ከነዚህ ከተማሪዎች ምናምን ትዋይዝ ስቱፒድ ናቸው። እጥፍ ከደደብ ይልቅ ደነዝ የሚለው ቃል ነው የሚቀለው። እንዴት የትኛውን ቃል እንጠቀም? በቃ ያንን ቃል እጥፍ እንደዛ ናቸው። እንዲህ ኧረ ትክክል ናቸው እነሱ ሉተር። ኧረ እዚህ ላይ አንተን የተሳሳትከው አንተ ትክክል ከሆንክ ነገሩ ሁሉ ድራማ ይሆናል። ኢየሱስ ክርስቶስንም እንደ ቀልድ ነው ልታደርገው የምትችለው። ማለት ክብርም ምስጋናም ሁሉ ለእርሱ ይሁንና ማለት ነው፣ ለጌታ ይሁንና፣ ክብርም ምስጋናም ሁሉ ማለት ነው ለጌታ ይሁንና፣ ግን ቀልድ ነው የምታደርገው እንዳለ የእርሱን ስራ። ንስሐ ግቡ ብሎ ሲናገር አይ ነፃ ፈቃድ የላቸውም መግባት አይችሉም ሲጀመር፣ በቃ ዝም ብሎ ነው ጌታ አየር ላይ እንደዛ እያለ ያለው። ደግሞ እንደዛ በሆነበት ሁኔታ ኦልሬዲ ሞቷል፣ ሙሉ በሙሉ የሞቱት ብሎ ስለሚያምኑ ማለት ነው። ከዛ በኋላ ደግሞ ንስሐ ባለመግባታቸው ደግሞ ይነቅፋቸዋልም ደግሞ። እንዴ ይሄ ቀልድ አይደለም እና ሰው ከዚህ አንጻር ልንመለከተው ይገባል። እና መጽሐፍ ቅዱሳችን ግልጽ ነው። በቃ ዘዳግም ምዕራፍ 30 ላይ እንደተነገረው ነው። እግዚአብሔር ምን ይላል? በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ ይላል። አይተዋል? የሰራዊት ጌታ እግዚአብሔር ምን እንደሚል? በፊታችሁ ምንን አስቀመጥኩኝ? ሕይወትንና ሞትን በረከትንና መርገምን አስቀመጥኩኝ። በፊታችሁ ሁለቱን ማስቀምጫለሁ። ስለዚህ እንግዲህ ይላል አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። በሕይወት ትኖሩ ዘንድ ዘዳግም ምዕራፍ 30 ቁጥር 19 ላይ ማለት ነው። 19 ላይ በሕይወት ትኖሩ ዘንድ ምንን ምረጥ? ሕይወትን ምረጥ። ስለዛ ሰው ነፃ ምርጫ አለው የለውም? አለው። ነፃ ምርጫ አለው። በሕዝቅኤል ምዕራፍ 16 ቀደም ያልኳቸው ሕዝቅኤል 18 ላይ እንደተነገረው ሕዝቅኤል 18 ቁጥር 30 እስከ 32 እንዲህ ይላል፣ የእስራኤል ቤት ሆይ
ስለዚህ እንደ መንገዱ በየሰው ሁሉ ፈርድባችኋል ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። እግዚአብሔር እኮ ነው እንደዚህ የሚለው፣ ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትንም በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ ይላል። ስለምን ትሞታ? አራት ሙቱ እኮ ነው። ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህማ ይላል ተመለሱና በሕይወት ኑሩ። ስለዚህ ተመለሱና በሕይወት ኑሩ። ንስሐ ግቡ እያለ ነው። በነገራችን ላይ አሁን ይሄ ትምህርቱን ስለ ነጻ ፍቃድ እንማማር፣ ግን ይሄ ለእኛም እኮ ነው መልእክቱ ጋይስ። በዚህ ዓለም ላይ ስንኖር በተለይ አሁን በዚህ ዘመን ላይ በጣም ብዙ የኃጢአት መንገዶች አሉ እና ሰው በአንድም በሌላም ወደ ኃጢአት ማዘንበል ሆኖ አልሰራው እና አንድ ነገር ደግሞ እናውቃለን። እሺ አንድ ነገር ደግሞ እናውቃለን። እርሱ ምንድነው? የኃጢአት ደመወዙ ሞት ነው። ስለዚህ ሰው በኃጢአት እየተመላለሰ የሚኖር ከሆነ መጨረሻው ሞት ይሆንበታል። እግዚአብሔር ግን የማናችንንም ሞት አይፈቅድም። በሕዝቅኤል ላይ አሁን ያነበብኩት ላይም እንደተነገረው የሟቹን ሞት አልፈቅድምና ነው የሚለው። ስለዚህ ሞታችንን የሚፈቅድ አይደለም፣ ሞታችንን የሚወድ አይደለም እግዚአብሔር። ስለዚህ ስለምን ትሞታላችሁ ነው የሚለው አይደል? ስለዚህ እያንዳንዳችን የምር ክርስቲያኖች ማለት ነው የፈጠነ ከአስነዋሪ ኑሮ እግዚአብሔር እንደማያውቁ የሆነ አምላክ እንደሌለበት ሕዝብ የምንኖርበት ጊዜ አብቅቶ የፈጠነ ወደ እግዚአብሔር እንመለስ ይገባል። ስለዚህ ምን አለ እግዚአብሔርም? ተመለሱና በሕይወት ኑሩ። እንዲህ በሕይወት መኖር ለኛ ጥቅም ነው። ስለዚህ ክርስቲያን አምላክ አለው አይተዋል። ያውም አባት ብሎ የሚጠራው አምላክ ነው ያለው። አባት ብሎ የሚጠራው አባት ብሎ የሚጠራው አምላክ ነው ያለው። የሆነ እንደ ሌሎች እንደ አህዛብ አማልክት ምንም ምላሽ እንኳን መስጠት የማይችል ደንቁርቁር ያለ አምላክ እንኳን የለንም እኛ። አይተዋል። ጆሮ እያለው የማይሰማ አምላክ፣ አይን እያለው የማያይ አምላክ፣ የሆነ ጣዖት ቁጭ ያለ እሱን የምናመልክ እኛ እንደዛ አይደለንም። ሕያው የሆነ አምላክ ነው ያለን። ያውም ልጁን ኢየሱስን የላከ አምላክ ነው ያለን። ያ ልጁ ደግሞ እርሱም ጌታ የሆነ ኢየሱስ ክርስቶስ ደግሞ መጥቶ ሞቶ ተነስቷል እና መነሳቱን 101% እርግጠኞች ነን። መጽሐፍ ቅዱስ ስላለን ብቻ ራሱ አይደለም። ከዚህ ቀደም እንዳልኳችሁ ነው። ባይ ሪዝኒንግ ራሱ ማወቅ እንችላለን የጌታን መነሳቱን። ጌታ መጥቶ ሞቶ ከተነሳ እኛ ሞተን እንደማንቀር እርግጠኞች እንሆናለን። ምክንያቱም እርሱ የትንሣኤያችን በኩር ነው። ጌታ ሞቼ እነሳለሁ ብሎ ሞቶ ተነስቷል፣ ቃሉን አክብሯል። ስለዚህ ምንም ነገር ቢናገር አሁን ጌታ እኔ አምናለሁ፣ እናምናለን ሁላችንም። ምክንያቱም ከባድ ነገር ነው ፈጽሞ ያሳየን። እንዴ ክርስትና ቀላል ሃይማኖት አይደለም ጋይስ። ዝም ብሎ አንድ መንገደኛ ያመጣው ሃይማኖት አይደለም። ክርስትና ሞቶ በተነሳ ጌታ የተጀመረ ነው። ከዚህ ቀደም ብያችሁ ነበረ። አንድ ሰው ፓይለት ሆናለሁ ብሎ ተነስቶ ፓይለት ሊሆን ይችላል። አንድ ሰው ዶክተር ሆናለሁ ብሎ ተነስቶ ዶክተር ሊሆን ይችላል። ጥሩ ነው፣ ኮሚትመንት ስለሚጠይቅ ጎበዝ ምናምን ልንለው እኮ እንችላለን። ግን ያን ያህል ድንቅ ነገር አይደለም። ብዙ ሰው ያደርገዋል። ብዙ ሰው ተነስቶ ፓይለት ሊሆን ይችላል። በጣም ብዙ ሰው ተነስቶ ዶክተር ሊሆን ይችላል። በጣም ብዙ ሰው ተነስቶ ሀብታም እሆናለሁ ብሎ ተነስቶ ከምንም ተነስቶ ሀብታም ሊሆን ይችላል። ይሄ ብዙ ሰው ሊያደርገው የሚችለው ነገር ነው። ሞቼ እነሳለሁ ብሎ ተናግሮ ጀምሮ ሞቶ ሊነሳ የሚችል ግን አለ ወይ ነው? ሞክሩት እስቲ። አውቄ ነው እንዳሞክሩት። የምር ሞታችሁን የምቀሩታ ሞቼ እነሳለሁ ብለህ እንደ አትሞክርም ማንም ሰው። ጌታ ኢየሱስ ግን የሰውን ልጅ ይሰቅሉታል ብሎ ተናገረና በሶስተኛው ቀን ግን ይነሳል ብሎ ተናገረ። በሶስተኛው ቀን ይነሳል፣ ይህም ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ እያለ ተናገረ። እንደሚነሳ ተናገረ። ከዛ ደግሞ የምርም ተነሳ። ከዛን ሐዋርያቱ ለዚህ እውነታ አሁን በጣም ታላቅ ነገር ስለሆነ እኮ ነው ሐዋርያቱ ራሳቸውን በቃ አሳልፈው ሰጡ። አይተዋል። በጣም አደገኛ በሆነ አገዳደል ሲገደሉ ራሱ ምንም አይመስላችሁም። ሰማዕታቱ ስለ ጌታ ብለው ምንድነው ስለ ምስክርነታቸው ቃል ብለው እንደዛ አይነት አደገኛ የሆነ ነገርን የሚቀበሉት ጌታ ተነስቷል፣ እኛም በቃ ወደ ጌታ ነው የምንሄደው ብሎ እርግጠኛ ሆነዋል እና እኛም እንነሳለን ብሎ አምነዋል። ስለዚህ ክርስቶስ ተነስቷል። ክርስትና የተሰበከው በእንደዚህ አይነት ጌታ ነው ሞቶ በተነሳ።
ስለዚህ በክርስትናችን እርግጠኞች ነን። ኢየስ ጌታ ስለተነሳ እኛም እንደምንነሳ ካወቀን ደግሞ ኑሯችን ያለው እዚች ምድር ላይ ብቻ እንዳልሆነ እናውቃለን። አዎ ስለዚህ ምድር ላይ ብቻ የምንኖር አይደለንም። አሁን የሚጠብቀን አንድ ታላቅ የሆነ ህይወት አለ ከፊታችን። ጌታችን ኢየሱስ ወደ አባቱ ሄዶ መኖሪያን እያዘጋጀልን አዘጋጅቶልናል። በአባቴ ዘንድ መኖሪያን አዘጋጀላችኋለሁ ብሎናል። ስለዚህ በዛ የተዘጋጀ መኖሪያ አለን ለዘላለም የምንኖርበት ለማይቋረጥ ጊዜ የምንኖርበት። ይህ የክርስቲያኖች የተስፋ እና የመጽናኛ ቃል ነው። ለክርስቲያኖች የተስፋና የመጽናኛ ቃል ነው፣ ሞተን አለመቅረታችን ማለት ነው። ለዛ ነው ጳውሎስ በመጀመሪያ ተሰሎንቄ መልእክቱ ላይ ምዕራፍ 4 ላይ እንደዚህ ይላል። በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 15 ጀምሮ እንዲላል በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን እንኳን አንቀርብም ይላል። አየህ፣ እኛ ሕያዋን ሆነን ብንቀር ጌታ ሲመጣ ያንቀላፉትን ጌታን ለማግኘት ማለት ነው ያንቀላፉትን አንቀርብም። ያንቀላፉት ይህን ይነሳሉ ነው። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ ይላል። አይተዋል። ሞተን ራሱ አንቀርም። ጌታ ከሙታን ተነስቷል። ስለዛ እኛም ሞተን አንቀርም፣ እንነሳለን። ስለዚህ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። አየህ፣ ጌታ ከሰማይ ነው የሚመጣው። እሱን ለመቀበል ንጉሳዊ የሆነ አቀባበል እናደርግለታለን። ከፍ ብለን ልክ አንድ ሰው ለምሳሌ ከውጭ ቢመጣ ማለት ነው እሱን ለመቀበል ወደ ኤርፖርት እንደምትሄዱት፣ ምክንያቱም በኤርፖርት በኩል ስለሚመጣ ጌታ ደግሞ በደመና ከላይ ይመጣልና እኛም በደመና ልንቀበሉ እንጠቃለን ተባላይ ማለት ያው አቀባበሉን ለመግለጽ ነው። እንዲሁ ደግሞ ሁልጊዜ ከማን ጋር እንኖራለን አለ? ከማን ጋር እንሆናለን? ከጌታ ጋር እንሆናለን። በስመ አብ ከኢየሱስ ጋር ማለት ነው። ከኢየሱስ ጋር ሁልጊዜ ከጌታ ጋር እንሆናለን ይልና ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ ይላል ጳውሎስ። ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ። ጋይስ የሚመጣ ህይወት እንዳለ መርሳት የለብንም ማለት ነው። የሚመጣ አንዳች የሆነ የሚጠብቀን ህይወት አለ። በቃ እሱን እርግጠኞች ነን። እሱ ላይ የሆነ ማህበር አለ። አይተዋል። በመካከሉ ጌታ ያለበት ከዛ ከታች ቅዱሳኑ አሉ። እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እመቤታችን የጌታችን እናት ምናምን ያሉበት ወደዛ ማህበር ግድ ነው ይገባል። እንዲህ ያው ማለት ከዚህ ማህበር ከጌታ ኢየሱስ የሁሉ ዳኛ ከሚሆን ከእግዚአብሔር ከሱ ሁሉ ርቀ ከሰይጣናቱ ጋርማ ለዘላለም አንኖራትም። አይደረግም እንዴ! ልክ ዕብራውያን 12 ላይ እንደተነገረው እኮ ነው። ከዛ ማህበር ከዛች የእግዚአብሔር ከተማ ወጥተን ለዘላለም የሆኑ ከሰይጣናት ጋር ከሰይጣናት ጭፍራ ጋር ልንኖር ኖ፣ በፍጹም ይሄ ጌታ አያድርግብን። አስባችሁ አሁን እንደምታስቡት ራሱ አይሆንም። ያኔ እድል ራሱ አይኖረንም። እሱ በጣም የሚያስፈራው ነገር ሲኦል ጋይስ፣ ሲኦል በጣም የሚያስፈራው የሆነ የሚያቃጥል እሳት እኮ አለ አይደለም። የሆነ የማያንቀላፋ ትላለ ኖ እሱ አይደለም። በዚህ በጣም ያው ሲኦል በጣም የሆነ ምቾት የሌለው እንደሆነ ለመግለጽ በዛ መልኩ ይገለጻል። የስ ግን ትልቁ የሚያስፈራው ነገር ጌታን እርሱም ኢየሱስን አተው ትኖራለህ። በቃ አለቀ። ምንም እድል አይኖርህም። ከዛ በኋላ ኢየሱስ ብለህ የመጣራት እድል ራሱ የለም። ጌታ ይመልስልኛል ካሁን በኋላ ብለህ ተስፋ እንኳን አታደርግም። ከዛ በኋላ ተስፋ የሚባል ነገር የለም። ጭልም ነው። እግዚአብሔርን ሙሉ በሙሉ ታጠዋለህ። አምላክን ይህ የቅዱሳኑ ህብረት ምናምን ይናፍቃል። ጭራሽ የለም። እንዲህ በጌታ በኢየሱስም እሱ ይሄ እንዴት አያስፈራም? ጌታን ሙሉ በሙሉ ታጠዋለህ ማለት እኮ ነው። ኢየሱስ ክርስቶስን አተኸው እንዴት ትኖራለህ? ሙሉ በሙሉ አተኸው፣ ሙሉ በሙሉ ማለት ነው። ከዛ ጭራሽ ተስፋን በሌለበት ሁኔታ ለዘላለም ከጌታ ጋር መኖር ሲገባ ከሰይጣናት ጋር ስትኖር ማለት ነው። እና እንደዚህ እንድንሆን ግን ጌታ አይፈቅድም፣ እግዚአብሔር አይፈቅድም። ስለዚህ ምን አለ? የሟቹን ሞት አልፈቅድም። ስለምን ትሞታላችሁ? ኧረ ተመለሱና በህይወት ኑሩ። እንዴ እንደዚህ ብሎ ይለምነናል እግዚአብሔር። በጣም እኮ የሚገርመው እንዴ እግዚአብሔር ህዝቡን ይለምናል። በዚህ ህዝቡን እግዚአብሔር ህዝቡን ይለምናል። ተመለሱ። ምንድነው ከእግዚአብሔር ጋር ታረቁ ብለን እንለምናለን ብሎ የተነገረበት ክፍል አለ አይደለ? እኛ የክርስቶስ አምባሳደሮች ነን ብሎ የተናገረበት ቦታ ጳውሎስ ልክ እንደዛ ማለት እኮ ነው። አየህ እግዚአብሔር ህዝቡን
በክርስቶስ በኩል በቃ ይለምን ነበረ። አሁን ደግሞ በሐዋርያቱ በኩል ኑ ታረቁ ልጆቼ ብሎ አሁን የትምህርቱ ልዩነት እዚህ ጋር ነው የሚመጣው። አይተዋል። ምንድነው? ኑ ታረቁ ብሎ ይለምናል። ለምን ይለምናል? ምንም የሰው ፈቃድ አያስፈልገውም። ለእግዚአብሔር ለማዳን ዝም ብሎ ነው የሚያድነው ሳይፈቀድ ይላል። አንዳንድ ሰው መጥቶ ይህ አደገኛ ትምህርት ነው። ጭራሽ ደግሞ ይህንን ሰው መፍቀድ አለበት የሚለውን ትምህርት አጋንንታዊ ነው ብሎ ደግሞ ይነግሩሃል። የእግዚአብሔርን ትምህርት አጋንንታዊ ነው ብሎ የሚጠራ እርሱ እንዴት ዋጋ ይከፍልበትም ነው? የእግዚአብሔርን ትምህርት የጌታን ትምህርት ታሪካዊውን የክርስትናን ትምህርት አጋንንታዊ ነው ብለን ለመጥራት ከተነሳሳ ልብህ ከደፈረልህ አስቸጋሪ ይሆናል። እና በተቻለን አቅም ትምህርቱን ማወቅ አለብን። ህይወቱን መያዝ አለብን። የንጽህና ህይወት፣ የቅድስና ህይወት ያስፈልጋል። እግዚአብሔር ከኛ የሚፈልገው ያን አለው ትልቅ ነገርም ራሱ አይደለም። እውነቱን ለመናገር በጣም ትልቅ ነገር አይደለም። የሆነ አትሊስት መፍጨርጨራችንን ይፈልጋል። መፈለጋችንን፣ መሻታችንን ይፈልጋል። በቃ መሻታችንን፣ መፈለጋችንን ጌታ ሆይ ከአንተ ጋር መኖር እፈልጋለሁ እንድትሉት ነው የሚፈልገው። ከዛም በዚህ በትንሹ ስትታመኑለት እሱ በብዙ እያሾማችሁ፣ ከዛም በትንሹ ስትታመኑ በብዙ እየሾማችሁ እያለን በክብር ላይ ክብር እየሆነልን በጸጋ ላይ ጸጋ እየሆነልን ከፍ ከፍ እያለን እናድጋለን። በአንድ ጊዜ መጥቶ ለምን 100 ፍሬ አላፈራህም ራሱ አይልም። በአንድ ጊዜ መጥቶ አይደለም ኢቭን እስከ ህይወት ፍጻሜ ድረስ ቆይተ ራሱ ለምን 100 ፍሬ አላፈራህም ራሱ አይልም። ወደ ጌታ ስትሄድ ሁሉም 100 ፍሬ አያፈራም። አንዳንዱ 30 አንዳንዱም 60 ነው አይደለም። አንዳንዱ 30 ያፈራል፣ አንዳንዱ 60፣ አንዳንዱ 100 ያፈራል። 30 ያፈራውን እንኳን እግዚአብሔር አይንቁም። ና በል ግባ ና ልጅ ብሎ በቅፉ ያኖራል። ስለዚህ ምንድነው የሚያስፈልገን ከተባለ በዚህ አደገኛ በሆነ ለኃጢአት በጣም በሚጋብዝ በዚህ ዓለም ውስጥ በእግዚአብሔር እቅፍ መኖርን ይህንን የሚመስል ነገር የለም። በእግዚአብሔር እቅፍ መኖርን የሚመስል ነገር እና በእግዚአብሔር እቅፍ ትኖራለህ። ኃጢአት ልትሰራ ትችላለህ። ከዚህ በፊት እንዳልሆነ ኃጢአት ልትሰራ ትችላለህ። በእግዚአብሔር እቅፍ ሆነህ ራሱ ኃጢአት ልትሰራ ትችላለህ። ግን ወዲያውኑ ደስ የሚለው ፓርት ምንድን ነው? በእግዚአብሔር እቅፍ መኖር ያንን የኃጢአት ቆሻሻን እግዚአብሔር እርግፍ እያለ ጥብ እያደረገ እዛ ያኖራል። አትሊስት ልጁ ነህ። ያን ያህል እንኳን ጠንካራ እየሆንክ እኮ በዛ ደረጃ እንኳን ላታርግ ይችላል። ማደግ አለ ኃጢአት ስትሰራም ቶሎ ንስሐ እየገባ እዛው እግዚአብሔር አቧራህንም እየጠረገልህም ምናምንም በቅፉ ያኖርህና የሆነ ሰዓት ላይ ትሞት የለ በስጋ ልክ ስትሞት በማን እቅፍ ነበርክ? በእግዚአብሔር እቅፍ አልነበርክ? በቃ በእግዚአብሔር እቅፍ ሆነ ሞትክ ማለት ሰይጣን በምን አይነት ድፍረት ነው መጥቶ ከእግዚአብሔር እቅፍ ላይ ነፍስህን ሊወስዳት የሚችለው? በቃ በዛው ነው። በአባት እቅፍ እንዳለ ትቀጥላለህ። አስበው፣ በሞትክበት ቅጽበት ራስህን የጌታ እግር ስር ደግሞ ስታገኙ፣ በሞትክበት ቅጽበት ደግሞ ወደ ጌታ ነው የምትሄደው። ጭራሽ ወደ ተሻለው ልክ ጳውሎስ እንደሚናገረው ነው። ለጳውሎስ አሁን ሞት የማያስፈራው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው እና ያለው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው አለ። ብሄድ ከክርስቶስ ጋር ብኖር ለእኔ ይሻለኛል አለ። ብሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው የሚለው። እንደውም ጭራሽ እናፍቃለሁ። ስለዚህ በእግዚአብሔር እቅፍ በአባቱ እቅፍ የሚኖር አንድ ሰው ኃጢአተኛ እንኳን ቢሆን መላልሶ ኃጢአትን የሚያደርግ እንኳን ቢሆን ግን መላልሶ ግን ንስሐ የሚገባ በአባት እቅፍ መኖር ማለት ንስሐ ቶሎ መግባትን ይጠይቃል። የሆነ ዞር የምትል ከሆነ ከአባት ከእግዚአብሔር የምትርቅ ከሆነ ንስሐ የማትገባ ከሆነ ማለት ነው። በሌላ አማርኛ በእግዚአብሔር እቅፍ መኖር ሁሌ ንስሐ መግባትን ይጠይቃል። ቶሎ ኃጢአትን ቶሎ ልሰራ ትችላለህ። ቶሎ ንስሐ መግባት። ከዛ በኋላ እግዚአብሔር እዛው እያራገፈልህ ቆሻሻን እንዳልኩ የኃጢአትን ቆሻሻ እያራገፈልህ ምናምን ነገር አለቀ ትኖራለህ። ግን እኔ እስቲ እንደው ትንሽ ቆይቼ ወይ ንስሐ ገባለሁ እንጂ አሁን እንኳን አልችለውም መልሼ ኃጢአት መስራት አይቀር ምናምን ነገር የሚል ሰው አለ። እንዲህ ንስሐ ብትገባ አሁን መልሰህ ኃጢአት ልትሰራ ትችል ይሆናል። ግን በመጀመሪያ ደረጃ ባለፈው እንዳልኳቸው ኃጢአትን እያሰባችሁ አትኖሩ። ኧረ ኃጢአት ልሰራ ይችላል አትበል። እንደዛ ባልክ ቁጥር ኃጢአት በጭንቅላት ላይ በልብ ላይ እየነገሰ ይሄዳል። ኃጢአትን የምትፈራ ትሆናለህ። አንተ ግን ኃጢአትን እንድትፈራ አይደለም የተጠራው፣ እግዚአብሔርን እንድትፈራ ነው። እግዚአብሔርን እንድትወደው ነው። እግዚአብሔርን እንድትወድ እግዚአብሔርን ደግሞ እንድትፈራ። እግዚአብሔርን መፍራት አለብን። በነገራችን ላይ እግዚአብሔርን እንወደዋለን፣ ግን መውደድ ብቻ አለ መፍራትም ደግሞ አለብን። አምላካችንም ነው፣ አባታችን ብቻ አይደለም። አባትም ይፈራል እንኳን አምላክ። ስለዚህ አምላካችን ነው፣ ንጉሳችን ነው። እኛም ባሪያዎቹም ነን። ልጆቹ ብቻ አይደለንም፣ ባሪያዎቹም ነን። ጳውሎስ የጌታ ባሪያ የእግዚአብሔር ባሪያ እያለ ራሱ የሚጣራው እንዲሁ አይደለም።
ጴጥሮስም ልክ እንደዚሁ የኢየሱስ ክርስቶስ ባሪያ መሆን እያለ የሚጠራው። ስለዛ ባሪያዎችም ነን ልጆችም ነን፣ ሁለቱንም ነን። ሰው ታዲያ ምንድን ነው ከተባለ ኃጢአት ልትሰራ ትችላለህ። ንስሐ ብትገባም ንስሐ ከገባ በኋላ ኃጢአት ልትሰራ ትችላለህ። ግን እንዳልኩ ኃጢአትን አታስቡ መላሰብ፣ ክርስቶስን ብቻ አስቡ። ክርስቶስን ባሰብኩ ቁጥር በልብ ላይ የሚነግሰው ክርስቶስ ይሆናል። ክርስቶስ በልብ ላይ በነገሰ ቁጥር የኃጢአትን ኃይል ሁሉ መቋቋምና ማሸነፍ ትችላለህ። ከእግር በታች መውደቅ ይችላል። ምክንያቱም ክርስቶስ ነው እንደዚህ አይነት ኃይልን ሊሰጠን የሚችለው። ያለ እግዚአብሔር ጸጋ ኃጢአትን አሸንፈን መኖር ስለማንችል ማለት ነው። ምንድን ነው እያልኳችሁ ያለሁት? ኃጢአት ልትሰሩ ትችላላችሁ። ኃጢአትን ማሰቡን አቁሙትና ኃጢአት ከሰራችሁም ግን ድጋሜ ንስሐ ትገባላችሁ። በቃ ቶሎ ቶሎ ንስሐ መግባት እኮ ነው። የዳዊት ትልቁ ኳሊቲው ያ ነበረ። ዳዊት ይበደላል፣ ኃጢአትን ያደርጋል፣ ግን የፈጠነ አልጋውን በእንባ ያርሳል። አይተዋል። በቃ ይጸጸታል፣ ንስሐ ይገባል። እንዴ አምላኬ ሆይ እያለ ነው የሚመጣው ዳዊት። አይተዋል። ልክ እንደ ሕፃን ልጅ ነው ዳዊት፣ እንደ ሕፃን ልጅ ኃጢአትን ሰርቶ ራሱ ላጥ ብሎ የሚሮጠው ወደ አባቱ ወደ ራሱ ወደ እግዚአብሔር ወደ አምላኩ። የሆነ ኃጢአትን ይሰራና ኦኬ እንግዲህ 3 መቅሰፍትን በፊት አደርጋለሁ ወይ ደግሞ እንደዚህ ይህንን አምጥቻለሁ የቱ ይሻላል ብሎ ያማርጧል እግዚአብሔር። በሰው እጅ ልጣልህ ወይስ እኔ ራሴ ልቅጣህ ምናምን ብሎ ደግሞ ያማርጠዋል። እኔ ራሴ ልቅጣህ በሰው እጅ ልጣልህ? ዳዊት የፈጠነ ልክ እንደዛ ራሱ ሲባል አሁን ምንድን ነው ሲመልሳችሁ? እግዚአብሔር መጥቶ አማረጣችሁ እንበል፣ ራሴው ልቅጣችሁ ወይስ በሰው እጅ ልጣላችሁ ቢላችሁ፣ ኧረ የእግዚአብሔርን ቅጣት አልችለውም አልቋቋመውም የሚል ሰው ሊኖር ይችላል። ዳዊት በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻላል ነው የሚለው። ኧረ እኔ አንተ ቅጣኝ አምላክ ሆይ፣ ምንም እንኳን የምትቀጣ ብትሆን ምሕረትህ ደግሞ የበዛ እንደሆነ አውቃለሁ። እግዚአብሔር መሐሪ ነው። ስለዛ ዳዊት የፈጠነ በምንም ጉዳይ ላይ ወደ አባቱ ወደ እግዚአብሔር ሽሽግ ነው የሚለው፣ ቶሎ ንስሐ ይገባል። እና የዳዊት ኳሊቲ ይሄ ነው። ስለዛ እኛ ደግሞ ልክ ኃጢአት ብንሰራ በቃ የፈጠነ ወደ እግዚአብሔር ልክ እንደ ሕፃን ልጅ ነው። ግን እንደ ጥሩ ነው ሕፃን ልጅ። ትዕቢተኛ ልጅ አትቶ ላጥ ብሎ በዛው ጠፍቶ ምናምን ነገር ምናልባት አባቴም ደግሞ ክፉ አይነት አቀጣጥ ሊቀጣኝ ይችላል ብሎ በማሰብ ሊሆን ይችላል በዛው ጠፍቶ ከቤት ወደ ሌላ ቦታ ሊሄድ ይችላል። ግን በቃ ፍቅርን ምንድነው አባቱ ፍቅርን እንደሚያሳየው ልጅ መሆን አለብን። አባቴን አሳዝኛለሁ በቃ ሄጂ እግሩ ስር ድፍት ብዬ ይቅርታ ልጠይቀው የምንል አይነት መሆን አለብን። ቅጣትን የምንፈራ ሳይሆን አባቴን አሳዘንኩት ብለን የምናስብ መሆን አለብን። እግዚአብሔርን ማሳዘን የለብንም፣ አባታችንን እግዚአብሔርን ማለት ነው። እና ይህ ኃጢአት ድጋሚ ልሰራ እችላለሁ አትበሉ። ልትሰሩ ትችላላችሁ። በሰራችሁ ቁጥር ንስሐ መግባት መቁረብ፣ የፈጠነ አየር ላይ ከቅዱስ ሚስጥር በፍጹም መራቅ የለብንም። አንድ እርግጠኛ ሁኜ መናገር የሚችለው ነገር ከቅዱስ ሚስጥር እኔ ከ1 ሳምንት ከ2 ሳምንት ምናምን በላይ ምናልባትም ከ1 ወር በላይ ርቆ መኖር ማለት በቃ ራስን በደንብ አድርጎ ለኃጢአት ተጋላጭ አድርጎ መኖር ማለት ነው። በጣም በቀላሉ ቡኑ ኃጢአቶች ትፈተናለህ፣ ትወድቃለህ። አይተዋል። እና ከቅዱስ ሚስጥር ፕሊዝ ራሳችን አናርቀው። ከቅዱስ ምስጢር ግድ ነው፣ መስት ነው። ልክ ስልክህን ደጋግመህ ቻርጅ እንደምታደርገው ስለዚህም ስልክ ሁልጊዜም ንቁ ሆኖ እንደሚሰራው የእኛም ነፍሳችን ንቁ ሆና የምትሰራው እኛ ራሳችን ከእግዚአብሔር ጋር ያለን ህብረት ንቁ በሆነ መልኩ የሚሰራው ቶሎ ቻርጅ እስከተደረግን ድረስ ብቻ ነው። እና ቅዱስ ቁርባን ቶሎ ይሄ ስለ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን የፈጠነ አየር ላይ ቶሎ አንዴ ብቻ አይደለም። እኔ ቢቻል በሳምንት ውስጥ 2 ወይ በሳምንት 1 ካልተቻለም አይተዋል። እንደው የሆነ ማንችልበት ሁኔታ ውስጥ ብንሆን ግን ቢያንስ በወርም ቢሆን ምናምን በ40 ቀንም ቢሆን ማንችል ከሆነ እንደዛ መደረግ አለበት። ለሚችሉ ሰዎች ግን ለምትችሉ ሰዎች ግን በቃ ዱኤት as much as possible በሳምንት 4 ቀን እችላለሁ ካላችሁ አድርጉት። ባስልዮስ እንደዛ ይል ነበር። ባይዚ ቅዱስ ባስልዮስ እንደውም ቀኖቹን ጠቅሶ ምናምን ነገር የቅዱሳን የሚከበሩበት ቀንም ካለ ምናምን ብሎ የዛሬ 1600 ዓመት አካባቢ ነበረ ታላቅ አባት ማለት የካፓዶሺዮ እና በሳምንት 4 ቀን ከጌታ ስጋና ደም እካፈላለሁ ይላል ባስልዮስ ዘቂሳርያ። እየሰማችሁ ነው። በሳምንት 4 ቀን ከቅዱስ ምስጢር እካፈላለሁ ከጌታ ስጋና ደም እካፈላለሁ ይላል። እና በተቻላችሁ አቅም ከዛም በላይም ከቻላችሁ እሰየው፣ በየቀኑም ከቻላችሁ እሰየው። ያው የሚደረገውን ነገር የምታሟሉ ከሆነ
እና ቶሎ ቶሎ እንትን ማለቱ ጥሩ ነው። ካልሆነ ግን ጋይስ እንዳልኳቸው ነው። ሌላ ጊዜ እስቲ ቆይ እንደው እስቲ ቀስ ብዬ ወይ ብዙ ነገሮች ሲስተካኩልኝ ንስሐ ገባለሁ። ለጊዜው እንኳን አልችልም ብላችሁ አሁን ብትርቁ ማለት ነው ከእግዚአብሔር ማለት እንደዛ ካላችሁ ከእግዚአብሔር ትርቃላችሁ። ከእግዚአብሔር ርቃችሁ በምትኖሩበት በዚህ ሁኔታ ውስጥ ብትሞቱ አስቡት። ስትሞቱ በእግዚአብሔር እቅፍ ሆናችሁ አትሞቱም። በዛው ከእግዚአብሔር በራቃችሁበት ሁኔታ ነው ልትሞቱ የምትችሉት። አሁን እንደዚህ ስል ግን እግዚአብሔር በምህረቱ በቸርነቱ ሊያድናችሁ አይችልም ሊያድነን አይችልም እያልኩኝ አይደለም። በዛ ሁኔታ ውስጥ ሆነን እግዚአብሔር በጣም መሐሪ ስለሆነ ሊያድነን ይችላል። ግን ጋረንቲ ግን አይኖረንም። አይተዋል። ከእግዚአብሔር ርቀን ያንቀላፋው መጥቶ ሰይጣን ነፍስን ሊቀበልልህ ይችላል። ኦልሬዲ ከእግዚአብሔር ርቀ ስለሆነ ያለው። ስለዛ እኔ ከእግዚአብሔር ራቅ ብሎ ፈዞ ከሚቀመጥ ሰው በጣም ወደ እግዚአብሔር ቀርቦ ወደ አባቱ ቀርቦ ቶሎ ቶሎ ኃጢአትን እየሰራ ራሱ ግን ቶሎ ቶሎ ንስሐ እየገባ የሚኖር ሰው በጣም ብፁዕ ነው። በጣም የተመሰገነ ነው። አትሊስት በአባቱ እቅፍ ነው ያለው። ከአባቱ እቅፍ ወዴትም አልሄድም። ስለዛ ማንንም አይሰማም። አይተዋል። በቃ ከአባትህ ጋር ነህ፣ ከእግዚአብሔር ጋር ነህ። ደረትህን ነፍተህ የምትኖረው በመንፈሳዊ ደረት የምትነፈው እንጂ አሁን እንደዚህ መኩራራት በውስጤ ማድረግ አይደለም። ስለዛ አዎ ትኩራራለህ እኮ በነገራችን ላይ መኩራራትም አለ። ግን መኩራራት ሁሉ በእግዚአብሔር ላይ ነው። ትምክህትህን እግዚአብሔርን ታደርጓለህ። ትምክህቴ እግዚአብሔር ነው ትላለህ። ትምክህቴ እግዚአብሔር ነው ትላለህ። እና እንደዛ ነው። እናንተ ሰዎች ቴዎሎጂውን ትተህ ነው ኖርማል መመካከር ጀመርን ስለ መንፈሳዊ ሕይወት። ቴዎሎጂው ግን እንዳይረሳ። ቴዎሎጂው ምንድን ነው? መረሳት የሌለበት ነገር ቴዎሎጂው እግዚአብሔር ሰውን ያድናል። አዳኛችን መድኃኒታችን እርሱ እግዚአብሔር ብቻ ነው። ግን የሚያድነው የእኛም ምንድን ነው መፍቀድ አለብን። እንዲሁ ዝም ብሎ ሳንፈቅድ ብቻ እንደዚሁ እንትን የምንል አይደለንም ነው። እና እሱን የሚያሳይ ደግሞ እንዳልኳችሁ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉን። እሱን ይዘን እንጸናለን። አንዳንድ ሰዎች ሴሚ ፔላጂያን ናችሁ ይሉናል። ሴሚ ፔላጂያን ምንድን ነው? ሴሚ ፔላ ከየት አመጣው ሴሚ ፔላጂያን የሚባል ነገር ስትሉት አይ የሆኑ ካልቪኒስቶች ሲሉ ሰምቼ ነው ይሏችኋል። ካልቪኒስቶች ናቸው ለመጀመሪያ ጊዜ ሴሚ ፔላጂያን ብለው እንደዚህ ሌብል ማድረግ የጀመሩት ስም መለጠፍ የጀመሩት ማለት ሴሚ ፔላጂያን የሚባል ነገር ከፊል ፔላጊዮሳውያን ብለው እንዲህ አይነት ነገር መለጠፍ የጀመሩት ለመጀመሪያ ጊዜ ካልቪኒስቶች ናቸው። ካልቪኒስቶች ማለት እንዳልኳችሁ እግዚአብሔር አንድ ጊዜ የሚድኑትንም የሚጠፉትንም ወስኗል። ከዛ ውጭ መሆን አይችልም። የምትድነው ከዳንክም በቃ አንድ ጊዜ እግዚአብሔር ስለወሰነብህ ነው። ነፃ ፈቃድ የለም። የምትጠፋውም እግዚአብሔር ኦልሬዲ ስለወሰነብህ ነው ብለው የሚያስተምሩ ፕሮቴስታንት ክፍሎች ማለት ነው። እነሱ አዎ የሚያድነውማ እግዚአብሔር ነው፣ ትክክል ነው። ያለ እግዚአብሔር ጸጋ መዳን አንችልም፣ ግን ሰውን መፍቀድ አለበት የሚሉ ሰዎችን ሲሰሙ እነዚህ ከፊል ፔላጊዮሳውያን ይላሉ። ፔላጊዮስ የሚባል መናፍቅ ስለነበረ እንግዲህ በምንፍቅና የሚጠራ ስም ማለት ነው ስላለ እሱ ደግሞ ፔላጊዮስ ደግሞ ሲል የነበረው ምንድነው ተብሎ ነው የሚታወቀው? አይ በቃ ነፃ ፈቃድ ስላለን የእግዚአብሔር ጸጋ ባይመጣ ራሱ ያለ እግዚአብሔር ጸጋ እንደዚሁ ማመን መዳን እንችላለን ብሎ ያስተምራል ተብሎ ስለሚነገር እናንተ ደግሞ ምንም እንኳን የእግዚአብሔርን ጸጋ ብታካትቱም ይሉናል፣ ግን ነፃ ፈቃድም አለ ስለምትሉ እናንተ ራሳችሁ እንደውም ከፊል ፔላጊዮሳውያን ናችሁ ይላሉ። ማን አሁን እንደዚህ የማለት ማን መብቱን ሰጣችሁ? ከትናንት ወዲያ መጥተህ አይባልም እኮ የጥንቱን የክርስትናን ትምህርት ነው የምታየው። ሄደ ከኦገስትን በፊት የነበረውን ትምህርት አያለ ኦገስትንን ራሱን ያጠመቀውን አባት አምብሮስ የሚላውን አምብሮስ ትምህርቱ ምንድን ነው የሚለውን ታያለ። እሱ ብቻ አይደለም ራሱ ኦገስትን ራሱ ቀደም ባሉ ጊዜያት ላይ ሲያስተምር የነበረውን ትምህርት ታያለ። አንቲማኒኪያን ስራዎቹ ላይ ማለት ነው። አንቲማኒኪያን ስራዎቹ ላይ ምን አይነት ትምህርት እንደነበረው ታያለ። ከዛ በኋላ የሆነች ሰዓት ላይ በህይወቱ ዘመን ውስጥ የሆነች ሰዓት ላይ ኦገስትን ብቅ ያደረገው ትምህርት እንደሆነ ስታቅ፣ ከዛ በታሪካዊ ክርስትና ውስጥ እንደሌለ ስታቅ አርፈ ወደ ታሪካዊ ክርስትና መመለስ አለብህ። ወደ መጽሐፍ ቅዱስ ትምህርት መመለስ አለብህ። ወደ ጌታ ትምህርት መመለስ አለብህ እንጂ አንተ ሴሚ ፔላጂያን አላልክ ምን አግብቶን እንደፈለክ ብለህ ልጠራን ትችላለህ። ሴሚ ፔላጂያን በለን፣ መናፍቃን በለን፣ አሕዛብ በለን፣ ምን በለን ያው ያናል ብዙም ግድ ስለማይሰጠን ማለት ነው። እናንተ የምትሉት ነገር ብዙ ምንም ከቁም ነገርም ስለማንቆጥረው እንደፈለጋችሁ ብትሉን፣ እኛ ግን እናንተ ሴሚ ፔላጂያን በምትሉት መናፍቅ በምትሉት መንገድ የጌታን ትምህርት ይዘን እንጸናለን። ራሱ ከጌታ ጋር ያን ትምህርት ራሱ የምንናገር ጌታ ራሱ ያስተማረውን ትምህርት እንቀበላለን። ስለዚህ የጌታን ትምህርት ሴሚ ፔላጂያን ብትለው ምንም ችግር የለውም። ብቻ እኛ እንጥፋበት እንጂ እና እንደዛ ነው። እናንተ ሰዎች በርቱልን። ኦኬ ቴንኪው፣ እግዚአብሔር ይስጥልን። ቴንኪው፣ እናመሰግናለን። ቀሲስ አሉ፣ እግዚአብሔር ይስጥልን።
እሰማለሁ ጋይስ። ተሰበክን እኮ በደንብ ቃለ ሕይወት ያሰማልን። ሐዋርያው የሐዋርያ እኮ በደንብ ሰበከን እኮ። ኧረ ቀሲ እኔ እርሱ እንዳሉ አላወኩም ነበረ። አይ ስብከት እንግዲህ ሐዋርያው አፖስቶሊክ አንሰርስ እንደዚህ ነው እና እግዚአብሔር ይስጥልን ቃለ ሕይወት ያሰማልን። እኔ ግን ሲሳይ መቼ ነው የሚቆርበው? አክሊል እንደው ይሄንን ሰውዬ ማክሊል መካነ ኢየሱስ ቆርባሉ። ኧረ እኔ ይበዛብኛል። መካነ ኢየሱስም እንትንም እየወሰድኩ ይበዛብኛል። ከሲስ የሲሳይ ነገር እኮ በቃ በየቀኑ ሲሳይ አይነት እንውላለን። ቃለ ሕይወት ያሰማል። የእውነት በጣም ድንቅ ትምህርት ነው። በጣም የሚገርም ነው እና በጣም ቆንጆ ትምህርት። ሳሚ አበባ ሰጥተኸው እንዴ? ሳሚ በጣም ወዱሃል አክሊል። የሰፈሬ ልጅ ነው ሳሚ። እንዴ የት? እዚህ አዲስ አበባ ወይስ እዛው እናንተ ጋር? እኔ ሰፈሬ አዲስ አበባ ነው እንዴ? አይ በፊቱ መስሎኝ ነው። እኔ እዛ ሀገርም ሰፈር ይባላል እንዴ? እዚህ አዙዛ ስትሪት ነው ያለ ነው እኔና ሳሚ። ኦሮ በለው ሳሚ ዳግም እያቀጣጠሩ ነው። አንተም ልታስነሱት ነው። ሪቫይቫል ይነሳል እኮ ብሏል። ባለፈው ሳሚ ሲል ሰምቼዋለሁኝ። ሌላ ሪቫይቫል እዚሁ ይነሳል ተብሎ ይታሰባል አለኝ። ሳሚ ታወራለህ እንግዲህ። ሁላችሁም ሰላም ብያለሁ። ለማንኛውም ቴንኪው ሲሶ። እሺ ቀሲስ እናመሰግናለን። እግዚአብሔር ያክብርልን። ሊያዬ አንድ ቁጥር እየጻፍሽ ነበር። ሊያ አለሽ ወይ? ሲሶ ሰላም። ስራ ነኝ አሁን። ቅድም ሰዓት ስለነበረኝ ነበራ ኬስ ያወራ በጣም ብዙ ጥያቄ ነበረኝ፣ ግን እነናውት እየሆንኩኝ ብዙ ነገር ሰምቻለሁ። አሁን አኬ ያለውን በጣም ብዙ ነገር ሰምቻለሁ። እንደ ወንጌል አማኝ በጣም ብዙ የተናገረው ነገር እኔ ቤተክርስቲያን የምትሰብከውን ነገር ነው የሰበከኝ። እንደውም እኔ ደፍሬ እናገራለሁ በተናገረው ነገር እርግጠኛ ሆኜ ማለት ነው። የዘላለም ሕይወት እንዳለኝ በጣም እርግጠኛ ነኝ። ለኃጢአቴ ንስሐ አንደኛ ዮሐንስ 2:1 ላይ በቃ ኃጢአትን አታድርጉ፣ ብታደርጉ ግን ከአብ ዘንድ ጠበቃላችሁ። ይሄ የተናገረው በሙሉ እንግዲህ መጽሐፍ ቅዱስ የሚያስተምረው ቤተክርስቲያንም ደግሞ የምታስተምረው ትምህርት ነው። የኔ ጥያቄ ግን ቅድም አኬ አንድ ነገር በጣም ሲል ግራ ገባኝና ፍቅር ጨመር ዶክትሪን ቀነስ ብሎ ሊናገር ፈለገና አሁን እዚህ ጋራ አኬና ራሱ ቀሲስ መጡ። ጥሩ ነው። አኬና ቀሲስ አሁን ፍቅር ጨምረው ዶክትሪን ቀንሰው ነው አብረው የተቀመጡት። ሁለተኛ ነገር ደግሞ አኬ እንድትመልስልኝ ነው። ቅድም የአማን ሻሎምን ትምህርት ከምትጠራው ለምን እዚህ ጋር ያለውን እናንተ ያልተስማማችሁበትን በጣም ብዙ ትምህርት ያልተስማማችሁበትን ትምህርት ብታስተምር በጣም ብዙ ኦርቶዶክሳውያን ካንተ ይማራሉ። መንግስተ ሰማይ እኮ መግባት እርግጠኛ ያልሆኑ ክርስቲያኖች ናቸው ክርስቲያንን ብለው የተቀመጡት። ምክንያቱም አንደኛው ኦርቶዶክስ ካልገባ መንግስተ ሰማይ ማን ይገባል ይላል። አንደኛው ደግሞ እንደ መንግስተ ሰማይ በር ላይ ቆማችሁም እንኳን ጌታ አንተ ታውቃለህ ነው የምትሉት፣ እርግጠኛ አይደላችሁም ይላል። እንደገና ደግሞ አሁን ቅድም ታስተምር ነበረ ስለ እምነት ንስሐ ስለመግባት ንስሐ በመግባት በእምነት መዳን እንደሆነ ትናገራለህ። እዚህ ጋር ደግሞ ቀሲስ ኖ ሲኦል ያሉት ሁሉ ድነዋል፣ ከዛ ወጥተው በቃ ቀጥታ ገብተዋል ብለው ያስተምራሉ። እና በጣም ብዙ ትምህርቶች ላይ የተለያየ ነገር እያለ የአማን ሻሎምን የካልቪንን ትምህርት ከምታነሳ ይልቅ 1200 ሰው ሲቀመጥ የእናንተን ትምህርት የተለያያችሁበትን ትምህርት ብታስተምር በጣም ብዙ ሰው ያተርፍበታል ብዬ አስባለሁ። በእውነት እኔ በእግዚአብሔር ፊት ነው የምነግርህ። ከተናገርከው ነገር ካመለጠኝ አላቅም። ስራ ነኝ ነግሬሃለሁ፣ ወጣ ገባ ብያለሁ። ከሰማሁ በጣም ብዙ ትምህርት ግን ቤተክርስቲያን የምታስተምረኝን ትምህርት ነው ያስተማርከኝ። እንደውም አንተን በጣም በብዙ የምጠይቀህ ማለት ነው። አንተ እንደዚህ ስትል አሁን የኦርቶዶክስ እኮ
ቤተክርስቲያን አማኞች ክርስቲያን ነን የሚሉት ሰዎች በሕፃንነታቸው ተጠምቀውም አይድኑም፣ የቅዱስ ቁርባን ወስደውም አይድኑም፣ እንደገና ደግሞ ገዳማትን ዞረውም አይድኑም፣ ጾመውም አይድኑም፣ ታቦት በጣም ብዙ ነገር አድርገውም እኮ እርግጠኞች አይደሉም። እኔ እኮ ክርስቶስ ኢየሱስን አምኜ በመቀበል በቃ እርግጠኛ ሆኛለሁ። በቃ መንግስተ ሰማይ እንደምገባ የዘላለም ሕይወት እንዳለን በጣም እርግጠኛ ሆኜ የተቀመጥኩ ሰው ነኝ። እና እንደዚህ አይነት ትምህርቶች ቆይ አሁን አንተ ስታወራ ቆይ ኖ አኬ አንተ ስታወራ በእውነት ያን ሁሉ ሰዓት በጣም ጊዜ የነበረኝ ጊዜ ሁሉ ዝምን ያልኩት አይደለም። ዝምን የተወያየን አይደለም ያወራሁት። ልወድቅ ሁሉ ነበረ፣ እንደዛ ሰውዬ ልወድቅ ሁሉ ነበረ። ግን ቆይ ልታገስ ብዬ ነው የተቀመጥኩት። ስለዚህ አዳምጠኝ በጌታ። የተወያየን አይደለም። አይ አችን ነገር በዛው እሺ ተናገርሻ ተለይ አንተ እኮ ያስተማርከው ትምህርት ላይ ሀሳብ እየሰጠሽ ነው። ጥሩ ነው፣ ግን ውይይት አይደለም እያደረግሽ ያለሽው። ውይይት እያደረግሽ ውይይት እኮ አላልኩም እኔ እኮ። ስለዛ አንዴ ቆይ ኩስ አሁን በጣም እያስረዘምሽም ስለሆነ በዛው ግን አንድ ነገር አስተሽ በጌታ ፍርድ ወንበር ፊት ትገለጫለሽ። አንተ 2 ሰዓት ሙሉ አውርተህ እኔ ገና አፌን ስከፍት እንዴ አንቺ ተኩስ ውይይት ቢሆን ኦኬ እንስጥሽ እንዴ በቃ ውይይት ያንተ ውይይት ነበር እንዴ? ያን ሁሉ ሰዓት የወንጌል አማኞችን አስቀምጠ ስታወራ ውይይት ነበር እንዴ? እሺ ኩስ ርዕሱ ላይ ሂጂ ያሽ በቃ ኖ ውይይት ነበር። ቆይ ንገረኝ። ይኸውልህ አሁን ምን አለ ውይይት ርዕሱ ጸጋ ብቻ ላይ ስለሆነ ነፃ ፈቃድ አይ ጸጋ ብቻ አይደለም። ርዕሱማ የነበረው ስለ እርቅ ነበረ እኮ አኪ ስለ እርቅ ነበረና አንድ ወንድማችን ገብቶ ሐሳቡን ቀየረው አይደለም? አዎ ዮናታን ያንቺ ፕሮቴስታንት ወንድም ገብቶ ወደ ነፃ ፈቃድ አሳደገው። ከዛ በኋላ ርዕሱ ይኸው እንደምታዩ ነፃ ፈቃድ ሆነ። አሁን ነፃ ፈቃድ ላይ ሐሳብ ካለሽ ስጪሽ። አይ ነፃ ፈቃድ ርዕስ እኔ ቶፒክ አይታየኝም። በእርግጥ ከላይ ተጽፏለሽ። እሱ ካልሆነ ደግሞ ቤሊያ በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? ስለ ነፃ ፈቃድ ብትጠይቀኝ ቆይ ለስና ትጠይቀኝና አታወራኝም። በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? አኬ ቆይ አንድ ጊዜ እሺ ላውራኒ በጌታ አንተ አወራህ አይደለም? ያን ሁሉ ሰዓት ጌታ ምስክሬ ነው። ዝም ብዬ እኮ አዳምጥ። ርዕስ ላይ ከሆነ እዛው ርዕስ ላይ ከሆነ ቆይ ልስን ይኸውልህ የሚጠቅመኝን ስወስድ አንቺ ይቅርታ፣ አሁን አንቺ ዝም ስትይ ደግሞ ሌላ ሰው መጥቶ ደግሞ ሌላ ርዕስ ያወራል። ከዛ ነው ኢቨንት መጣ ደግሞ እኔ እኮ ከርዕሱ አላወጣሁም። ያስተማርከውን ትምህርት እኮ ነው እየተናገርኩ ያለሁት። ያስተማርኩት ትምህርት ነፃ ፈቃድ ላይ ነው። ነፃ ፈቃድ ላይ ሀሳብ ካለሽ ስጪ፣ ካልሆነ ግን አንቺ አሁን ይሄ መዳኔን እርግጠኛ ነኝ ምናምን ጥሩ ነው። መዳናችን እኛም እርግጠኞች ነን። ግን አይደላችሁ አኬ አንተ ራስን ወክለህ ተናገር እንጂ እሱማ አንድ ሰው መዳኔን እርግጠኛ አይደለሁም እንደዳንኩኝ እርግጠኛ አይደለሁም ልዳን አልዳን እንጂ አላውቅም አልዳንኩም መሰለኝ የሚል ሰው ካለ አሻምጭልኛ። እንዴ ኧረ ቆይ ቪዲዮ ልክላለሁ። በቃ ይኸውልህ ማነው ስሙ? አንዴ ቆይ ሊያ ስሙን ጻፉልኝ ጋይስ። ሊያ እንትን እናድርግ። ሚኒሊክ ለምሳሌ እኔ ግን ሲስ ግን ይሄ ትክክል ነው ግን ቆይ ይሄ ትክክል ነው በጌታ ምንድነው ትክክል? እንዴ ርዕሱ ላይ ከሆነ አውሪ እንዴ አንተ ባወራኸው ነገር ጥያቄ መጠየቅ አልችልም እንዴ? ያን ሁሉ ሰዓት አውርተህ ጠይቂኝ። እሺ ነፃ ፈቃድ ላይ አንዴ ሲስ ቆይ እኔ ስለ ነፃ ፈቃድ እንዳለኝ ነው የማውቀው። በቃ ነፃ ፈቃድ እንዳለኝ አውቃለሁ። እሱ ትምህርት ላይ እኔ ጥያቄ የለኝም። ስለዛ ጥያቄ ከሌለሽ እሱ ላይ ስለሆነ ያነሳ ነው። ሉትራኖችን እና ካልቪኒስቶችን ሄደሽ ተቃወሚ። ወይ በቃ ይኸውልህ በጣም ደግሞ የሚያስጠላው ነገር ምን መሰለህ? በቃ ራሱ እኔ ከታችን እንደዚህ አይነት ስድቦች ማየት በጣም ነው የሚያመኝ። በእውነት በጣም ነው የሚያመኝ። በቃ በጣም ነው የሚያመኝ። አንድ ለመጀመሪያ ጊዜ ከብዙ ጊዜ በኋላ ቤቱ እንደዚህ ሆነ። ይኸውልሽ ለመጀመሪያ ጊዜ ማለት ነው ኦልሞስት ከሳምንት ከ15 ቀን በኋላ ይሄ ቤት ተስተካክሎ ነበር። አሁን ዛሬ ገና እንደዚህ ሲሆን ማለት ነው ቤቱ አንቺንም ወንጌል አማኙንም ካቶሊኩንም ሙስሊሙንም ማንንም በዚህ ቤት መጨቆን አንፈልግም። እኛ መጀመሪያ አካባቢ አንቺን ያስገባንሽ መጀመሪያም ስትገቢ እርቁ ላይ እያወራን ነበር። እሱ ቶፒክ አለቀና ዮናታን ምን አነሳ? ስለ ነፃ ፈቃድ አነሳና ትናንትና ወንድማችን አኬና ወንድማችን ኢዮስያስ ተወያይቶ ነበር። የውይይቱን ሪቪው ሰጠ። ከሰጠ በኋላ
ከዛ በኋላ ስለ ነጻ ፍቃድና አንዳንድ ነገር አኬ ከነጻ ፍቃድ ጋር ተያይዞ ነገሮችን አወራ። ስለዚህ ከታች ተደጋጋሚ አንድ ቁጥር ስትጽፊ ስለነበር እኔ ወይ እርቁ ላይ የምታወሪ ወይንም ነጻ ፍቃድ ላይ የምታወሪ ምናምን ይመስልም። አሁንም በዚህ ርዕስ ጉዳይ ላይ ለምሳሌ በተነሳው ነጻ ፍቃድ ጉዳይ ላይ ኦርቶዶክሲያን የሚያምኑት የነጻ ፍቃድ ትምህርት መጽሐፍ ቅዱሳዊ ካልሆነ ወይንም በነጻ ፍቃድ እርስ በርስ ለምሳሌ በነጻ ፍቃድ ጉዳይ ላይ ቀሲስ ሲያስተምሩ ነጻ ፍቃድ አለ ይላሉ፣ አንተ ደግሞ የለም ትላለህ። በሁለታችሁ መካከል የትምህርት በነጻ ፍቃድ ጉዳይ ላይ የትምህርት ልዩነት አለ ብለሽ የምታነሺ ከሆነ ይሄው ዌልካም። እኔ ደቂቃ እንስጥሽ በደንብ እንስማች። በአንተና በቀሲስ መካከል በክርስቶፎር መካከል ወይንም በቤተክርስቲያኑ በተለያዩ መካከል የነጻ ፍቃድ የትምህርት ልዩነት አለ። ይሄ የነጻ ፍቃድ ደግሞ ከዘላለም ሕይወት ጋር የተያያዘ ስለሆነ የዘላለም ሕይወት ያሳጣችኋል፣ የክርስቶስን ትምህርት አይደለም የምትከተሉት ብለሽ የምታነሺ ከሆነ ይሄው ዌልካም በርሱ ጉዳይ ማለት ነው። መጀመሪያ ነው ያስገባሽ እርቁ ላይ ስናወራ ነበር። አሁን ግን እሱ ተቀይሮ ነጻ ፍቃድ ላይ መተናል። አይ ነጻ ፍቃድ ላይ ጥያቄ ካለሽ ኢትስ ኦኬ። ወይንም አንተ ከነጻ ፍቃድ የተናገርከው ያስተማርከው ነገር ትክክል አይደለም እትይ ከሆነ በዛ እድል ልስጥሽ ቀጥይ እንጂ አሁን ቤታችን እዚህ ቤት አሁን ኦልሞስት ጭቅጭቅ ምናምን ነገር ትተን ወንጌል አማኙም ካቶሊኩም ሁሉም ሰው ተከባብሮ የሚያወራበት ቤት ነው። ግን ሲያወራ በምንድነው በተነሳው ርዕስና ርዕስ ጉዳይ ኦርቶዶክሲያን የሚከተሉት የሚያምኑት የነጻ ፍቃድ ትምህርት ትክክል ካልሆነ ዩ ካን ቻሌንጅ ዚ በቃ ትክክል አይደለም፣ ይሄ የነጻ ፍቃድ ትምህርታችሁ የዘላለም ሕይወት አያሰጥም እንትን ይላል ብላችሁ የምታምኑ ከሆነ እንትን ይላችኋል የምትይ ከሆነ ይሄው እድል እንስጥሽ። ያው ሊያየቀጥ እንዴ ሲስ ነገርኩ እኮ እኔ አሁን አኬ ሲያስተምር ከሰማሁት ትምህርት ከሰማሁት ውስጥ ነው ምልህ ወጣ ገባ ብያለሁ። የማልቀበለውን ነገር ተናግሮ ይሆናል አላቅም። በተናገረው በብዙ ትምህርት እስማማለሁ። ቤተክርስቲያኔ ያንን ስለምታስተምረኝ ብዬ እኮ ተናገርኩ እኮ። ይህንን እኮ ተናገርኩ። ከተነሳ ውጭ ከርዕስ ውጭ አንቀበልማ። ነገ ደግሞ ሌላ ርዕስ ይመጣ። ርዕስ ማለት እንደ እኔ ከርዕሱ መች ወጣሁኝ? ቆይ ሲስ አሁን ቆይ ስማ፣ በምን ርዕስ ላይ መቀጠል ትፈልጊያለሽ? ቆይ አንዴ በቃ ልታሰሩኝ አልፈለጋችሁም። ተባረኩ፣ ጸጋ ይብዛላችሁ። አትውረጂ። እኔ ደግሞ አልገባም ራሱ ትቻለሁ። በእውነት እኔ አኬን መጠየቅ ስለፈለግኩ ነበር የገባሁት። አንዴ ቆይ ሲሲ ከይቅርታ ጋር ኖ ተባረኩ። በቃ አትውረጂ ወይ ሲስ አንዴ አትውረጂ ሊያ። እሺ አንቺ አሁን ማውራት የምትፈልጊ ከሆነ በሊያ በዚህ ርዕሰ ጉዳይ ላይ አሁን ካወራሁት በዚህ ርዕስ ላይ ማውራት ፈልጋለሁ በይና፣ እሺ ትንሽ ደቂቃ ተሰጥቶሽ ሻወሪው በቃ ማለት ዝም ብለን ለአንቺ እድሉን እንስጥሽ፣ ከዛ እንመለሳለን ወደ ርዕሳችን። ከዛ በኋላ እኛም ትንሽ ነገር ግን እንልበታለን። በዚህ ርዕስ ላይ ብለሽ ጀመረሽ አውሪ ወይም ደግሞ ጠይቂ ሳታስረዝሚ ማለት ነው። ያልኩት አልሰማኝም ይሆናል እንጂ ኦኬ። እኔ ያልኩት ያስተማርከው ትምህርት አብዛኞቻችንን የወንጌል አማኞች የምንቀበለው ትምህርት ነው። ይህንን ትምህርት አሁን ደግሞ አውሪ ትለኝና ደግሞ አታውሪ ትለኛለህ። አይደለም እሱን ታዩና በይ ይኸውልሽ፣ አሁን እንቀበሏለሁ ካልሽ ጥሩ ነው። ስለዛ ከካልቪኒስቶችና ከሉተራን ወንድሞችሽ ጋር እሱ ላይ ሄደሽ መወያየት ያለብሽን ትወያያለሽ። አሁን ከኛ ጋር ደግሞ የተቃረነ ነገር ካለሽ እሱን እንደ ጥያቄ አንሺ፣ ወይም ደግሞ ሀሳብ ሰጥበታለሁ ካልሽም ለአጭር ደቂቃ ሀሳብ ሰጭበት። ቀጥታ ወደዛ ግቢና ወደ ገደለው፣ ከዛ በኋላ እናወራ። ቀጥታ ሀሳብ ልስጥ። እግዚአብሔር ይባርክህ። ልክ እንዳልኩት አሁንም ደግማለሁ፣ ብዙ ነገር ወስጃለሁ። የራሴ ትምህርት ስለሆነ ቤተክርስቲያን የምታስተምረኝ አዲስ ትምህርት አላስተማርከኝም። በጣም ደስ ብሎኛል፣ ተቀብየዋለሁ። ይሄ ግን አሁን ዛሬ የሰማችሁ ትምህርት በጣም የሚጠቅማችሁ ለኦርቶዶክሳውያን አማኞች ነው። ምክንያቱም እናንተ ጋር ነው ይሄ ትምህርት የሌለው። በአብዛኞቻችሁ ይሄ ትምህርት የላችሁም፣ በቃ አታውቁትም ይሄንን ትምህርት። ስለዚህ ይሄ ትምህርት የሚጠቅመው ለማን ነው ብትለኝ፣ እኔ ለኦርቶዶክስ አማኞች ነው። መንግስተ ሰማይ መግባታቸውን እርግጠኛ ላልሆኑ፣ አምነው ለማይድኑ፣ እዚች ጋር እንኳን ያስቀመጥከው ሰው ሁለታችሁ ብታወሩ አሁን እኛ ፊት ያው ለመመሳሰል ትሞክራላችሁ እንጂ ትምህርታችሁ በጣም የተራራቀ ነው። ስለዚህ ትምህርቱ የሚጠቅመው አማንን ከመጥራት ሌሎቻችንን ሉተር ምናምን ከመጥራት እዚሁ ያሉትን የራስን ሰዎች ብታስተምርበት ቢጠቀሙ ይሻላል። እኛ ብዙ ትምህርት ከዚህ ዛሬ ካስተማርከው ትምህርት ጋር ብዙ ትምህርታችን በጣም ስለሚመሳሰል፣ ስለዚህ እናንተም ፍቅር ጨመር
ዶክትሪን ቀነስን ተውትና በቃ ስለ ዶክትሪን አስተምራቸው ልልህ ነው። ተባረካኪ። እሺ ልቀጥል። እንግዲህ አሁን ባነሳሹ ላይ ይህ ትምህርት የእኛም ትምህርት ነው። ቤተክርስቲያኔም ወጣች እንዴ? እኔን ያስወረድኳት ለምን? በዚህ ሆና እኮ መስማት ትችል ነበር። ኦልሬዲ ስለጨረሰች ብዬ ነው እንጂ እዚህ ሆና ብትሰማ ጥሩ ነበር። እሺ ኤኒዌይስ በአጭሩ እኔ አጠር ያለ ነገር ላስቀምጥና ይህ ትምህርት የእኛ ትምህርት ነው፣ አሁን ያስተማርከው ትምህርት ብላናለች። እሰየው፣ ደስ ይለናል። እኛ እኮ አይከፋንም። የክርስትናን ትምህርት ስናስተምር ይህንን ነገር እንቀበለዋለን ብትሉ ሁላችሁም ፕሮቴስታንቶች ተሰብስባችሁ ይህማ የእኛም ነው ብትሉን አይከፋንም። የእኛን ትምህርት ለምን ተቀበሉ እንላለን። ደስታችን አይደል እንዴ? ፍላጎታችን ስሱ መስሉኝ ይህን ትምህርት እንቀበለዋለን እንድትሉ ነው እኛም ፍላጎታችን። አፍተሮል እዚህ ቁጭ ያልነው ይህን ነገር አላምንበትም ብላችሁ ዝም ብለን በዛ እንዳረቅ ለማለት አይደለም የምንመጣው። መዳረቁን አንፈልጉም፣ ኢነርጂን ይጨርሳል። እንደ አጋጣሚ ሆኑ ደግሞ እኔ 30 ገባው አልችሎም፣ ይሄ ኤነርጂውም የለኝ እና ምንድን ነው እንደዛ ከሆነ የምታምኑት ጥሩ ነው። እውነቱን ለመናገር ከነፃ ፈቃድ አንጻር ከሆነ ብዙ ጴንጤዎች እንደኛ ነው የምታምኑት ብዬ ቅድም ተናግሬያለሁ። ግን በሚያሳዝን ሁኔታ እዚህ አሁን አብዛኛው ሰው ሉትራኑም ካልቪኒስቱ ምናምን በቃ ምንም እንደውም ጨረሻ አጋንንታዊ እያለ ነው። አሁን የተናገርኩትን ትምህርት አሁን ይህች እህታችን እኔ እቀበለዋለሁ ያለችውን ትምህርት ሉተራኖቹ አጋንንታዊ ብሎ ሲጠሩት ደግሞ አይተናል ትናንት ለምሳሌ። ስለዚህ አጋንንታዊ ትምህርት ይዘች ነው ቁጭ ያልሽው በሌላ የፕሮቴስታንት ወንድምሽ እምነት መሰረት ማለት ነው። እሱን ነው እያጠራን ያለ ነው። እንደውም ቢሆን እንደውም አጋንንታዊ እንዴት እንዳልሆነ በደንብ እንደውም ብታስረዳን ጥሩ ነው ልትይ ነው የሚገባው እውነቱን ለመናገር ማለት ነው። እውነቱን ለመናገር ግን አንቺ ስላላልሽም አይደለም እኛ የምናስተምረው። አንቺ ስላላልሽም አይደለም። በቃ የኛ ትምህርታችን ስለሆነ ነው። አለቀ። በትምህርታችን ድርድር የለም። ወደዚህ ወደዛ አንልም። ማስተማር ያለብን እናስተምራለን። ሲቀጥል አሁን የተናገርኳቸውን ያስተማርኩትን ትምህርት ሁሉ አትቀበይም። ለምሳሌ ከቅዱስ ምስጢር ቶሎ መካፈል አለብን። ለህይወታችን ልክ እንደ ቻርጅ ነው። ከጌታ ጋር የምንኖርበት ነው እያልኩኝ ስለ ቅዱስ ቁርባን አስተምሬያለሁ። አትቀበይም። ለምሳሌ እሱን አንቺ ቅዱስ ቁርባን ለአንቺ የሆነ ምልክት ብቻ ነው፣ እንዲሁ ዝም ብሎ ማስታወሻ ምናምን ብቻ ነው፣ ሳይን ብቻ ነው። ግን እንደዛ አይደለም። ቅዱስ ምስጢር ላይ እንለያያለን። መዳናችሁን እርግጠኛ አልሆናችሁም። ስላልሆናችሁ ለእናንተ ለራሳቸው ለክርስቲያኖች ነው ይህ ትምህርት የሚያስፈልጉ ብለሻል። እንግዲህ የምክክሩን ፓርቲ ይመስለኛል። እሱን ከክርስቲያን ወንድመቶች ጋር ነው ያደረኩት። እኔም እኮ ለእነርሱ እኮ ነው እንደዚህ ማድረግ አለብን እንደዚህ ብናደርግ ጥሩ ነው ምናምን ብዬ አወራሁት። በእርግጥ ለእነርሱ ነው፣ ግን ስለማያውቁት አይደለም። ልክ ጴጥሮስ እንደሚለው ሁሌ ማሳሰብ መልካም ስለሆነ ነው እንጂ ሁሉም ያውቃል ይሄንን። ግን ጴጥሮስ እንዳልኩሽ በዚህ በማደሪያ ሳሉ ላሳሰባችሁ እንደሚገባኝ ይሰማኛል ብሎ እንደተናገረው ማሳሰቡ በቃ ጥሩ ስለሆነ ነው እንጂ እስቲ አሁን ማን ነው ከእኛ ውስጥ ደህናሃል ወይ ተብሎ ሲጠየቅ አቡኒ እንጃ መዳን አለመዳን የሚል እንዴ? በጌታ በኢየሱስም አማኝ ያውም የተጠመቀ ድኗል እንጂ መዳኑ እንዴት እርግጠኛ አይሆንም? ድነናል። ስለ ፍጻሜው እየተጠየቅን ከሆነ እሱ ላይ እንመጣበታለን። አሁን ላይ ግን ድነናል ብለን የተቀመጥን ሰዎች ነን። ድነናል፣ ድህነታችን እንፈጽማለን፣ እንድናለን። ድነናል፣ ድህነታችን እንፈጽማለን፣ እንድናለን። እንዲህ ነው የምንለው። ስለዚህ የድነናልን ፓርት ማንም ሰው ይህንን የሚክድ የለም። እዚህ ጋር ያሉትን እያንዳንዱን ኦርቶዶክስ ብጠይቅልሽ ከታች ያሉትን ብጠይቅ በቃ እንደዛ ነው አለቀ። ሁሉ አዎ ድኛለሁ፣ ግን ደግሞ አሁንም በጌታ እርዳታ ደግሞ ድህነቴን ይፈጽማሉ ይላል። አይሽ ክርስቲያን እንደዚህ ነው። ድህነቴን ደግሞ በጌታ እርዳታ በእግዚአብሔር ጸጋ እፈጽማለሁ። ከፈጸምን ደግሞ ማለት ነው ድህነታችን ከፈጸምን ጌታ እንደዚሁ አይደለም ቃሉን ያወጣው የምርም እውነትም ስላለ ነው እንደምንገባ ደግሞ ከጌታ ጋር ለዘላለም እንደምንኖር ደግሞ 100% እርግጠኛ እንሆናለን። ምን ካደረግን? ድህነታችን ምንፈጽም ከሆነ። እሺ አንድ ሰው ከዳነ በኋላ ድህነቱን ካልፈጸመስ? ከድህነቱ ሊጠፋ ይችላል፣ ከድህነቱ ሊጎድል ይችላል። አዎ እንዴ! ይህን እኮ መጽሐፍ ቅዱስ እኮ ነው የሚናገረው። እያንዳንዳችሁ በጌታ ፍርድ ወንበር ፊት ትቆሙ ዘንድ አላችሁ እኮ ነው የሚለው። እያንዳንዳችሁ በጌታ ፍርድ ወንበር ፊት ትቆሙ ዘንድ አላችሁ። አሁን አይተዋል።
ስለዚህ ጳውሎስ ምን አለ በሌላ ስፍራም ገላትያ ምዕራፍ 6 ላይ ቁጥር 7 በተለይ አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው በምድር የዘራውን ያንኑ ደግሞ እንዲሁ በሰማይ ያጭዳል ይላል። ሰው የዘራውን ያንኑ ያጭዳል። ምንድን ነው የሚዘራው? ምንድን ነው የሚያጭደው የሚለውን ሲያብራራ ምን ይላል? በገዛ ስጋው የሚዘራ ይላል። በገዛ ስጋው የሚዘራ ማለት የስጋን ፈቃድ እየፈጸመ የሚኖር ማለት ነው። ገላትያ ምዕራፍ 5 እንደዛ ነው ሀሳቡ። ከዛ ምዕራፍ 6 ላይ ምን ይላል? በገዛ ስጋው የሚዘራ የስጋን ፈቃድ እየፈጸመ የሚኖር ኃጢአትን፣ የስጋ ስራም የተገለጠ ነው ብሎ የዘረዘራቸው ኃጢአቶች አሉ። እነሱን እየሰራ የሚኖር ካለ ማለት ነው። በገዛ ስጋው የሚዘራ ከስጋ ምንን ያጭዳል? መበስበስን ያጭዳል። ይህ እኮ ለክርስቲያኖች ነው የተጻፈው። አንድ ክርስቲያን ድኛለሁ ብሎ ከዛ በኋላ ግን የስጋን ምኞት እየፈጸመ የሚኖር ቢሆን መበስበስን ያጭድ ዘንድ አለው። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይልና በመንፈስ የሚዘራ ግን ይላል እንደ መንፈስ ፈቃድ የሚመላለስ ማለት ነው። እንደ መንፈስ ፈቃድ የሚመላለስ ከመንፈስ ምንን? የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል ብሎ መጽሐፍ ቅዱስ ይናገራል። በጣም እኮ የሚያስገርመው የዘላለም ሕይወት እንዳለን እናውቃለን፣ ግን ደግሞ ፍጻሜ ይፈልጋል። ያኔ የዘላለም ሕይወት ታጨደ ተብሎ ይነገራል። ግን በመንፈስ እስከዘራን ድረስ ነው። ከኛ የሚጠበቅ ነገር አለ። በመንፈስ መዝራት አለብን። በመንፈስ መዝራት መልካም ስራን መስራት ነው። ለዛ ነው ቀጣዩ ጥቅስ ምን የሚለው? ጳውሎስ እዛው ጋር እኮ አብራራው። ምን ብሎ? ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንትጋ ይላል። አይሚን አንታክት ይላል። ሶሪ እንትጋ ነው፣ ግን አንታክት። መልካም ስራን ለመስራት አንታክት ሚኒንግ እንትጋ። በጊዜው እናጭዳለንና ምንን ለመስራት? መልካም ስራ። ስለዛ ምንድነው ከተባለ አንድ ሰው ወደ ክርስቶስ ከመጣ በኋላ እሺ ክርስቶሳዊ የሆነ ህይወትን ደግሞ ሊኖር ይገባዋል ነው። ይህ እኮ ነው። ወደ ብርሃን ከመጣ በኋላ በብርሃኑ መመላለስ አለበት ነው፣ ግዴታው ነው። አይ ከዚህ ውጭ ምንም መኖር አይችልም የሚል ሰው ካለ ወይ መጥቶ ያወራል። መጽሐፍ ቅዱሳችን ላይ የዋጃቸውን ጌታ ሲክዱ ሰዎችን አይተናል። አንድ ሰው በጌታ ከተዋጀ በኋላ ግን ጌታን ሲክደው አይተናል። የዋጃቸውን እንኳን ጌታ ክደው ኑፋቄን አሽልኮ ያስገባሉ ይላል ጴጥሮስ። ለምሳሌ ከተዋጀ በኋላ ሰው ከዳነ በኋላ በጌታ ሊክደው ራሱ ይችላል። በመካድ ደረጃ በኃጢአት መመላለስ ምናምን ብቻ ጭራሹን እንደውም ጌታ አይደለም ብሎ እንኳን ሊክድ ይችላል። አይተዋል። የዳነ ሰው አንድ የዳነ ሰው በኃጢአት አይኖርም ይላል። አንዳንድ ሰው በኃጢአት ድብና አድርጎ ሊኖር ይችላል። ነፃ ፈቃድ እኮ አለው። በኃጢአት መኖር ብቻ አይደለም፣ ከዛ ከፍቶ ጭራሹን ኢየሱስ ጌታ አይደለም ብሎ ሊክድ ራሱ ይችላል። አንዴ ከዳነ በኋላ አንድ የዳነ ሰው ድህነቱን አያጣም የሚል ትምህርት አለ በካልቪኒስቶቹ ዘንድ። ፐርሰቨረንስ ኦፍ ዘ ሴንትስ የሚሉት ማለት ነው። ወይም ደግሞ ዋንስ ሴቭድ ኦልዌይስ ሴቭድ። ማን ያለው እንደዛ? ሰው ድህነቱን ሊያጣ ይችላል። ስለዚ ድህነቱን እንዳያጣ ሂ ሃዝ ቱ ቢ ዋችፉል ማለት ነው። በጣም በቃ አኗኗሩ ላይ ምናምን የእግዚአብሔርን ጸጋ በመያዝ እንደ ጸጋው ሊኖር ይገባል። በአዲስ ህይወት ሊመላለስ ይገባል ነው። ስለዚ ይህንን ልናውቅ ልንረዳ ይገባል። ንጽህናና ቅድስና ግድ ነው። አለበለዛ ግን ድህነታችንን እናጣለን። ስለዚህ አሁን ክርስቲያኖች ይህንን ከሆነ አሁን ሄኖኪን ቪዲዮ ነው ጊዜ ላይ ሲሽከረከር ያየ ነው። ኢቨን የመንግስተ ሰማያት በር ላይ ራሱ ቆመ የት ነው የምትገባው ብትባል ምናምን ነገር ብሎ ያስቀመጠው ማለት ነው። ከዚህ አንጻር ነው ድህነትን ፈጽመን አልፈጸምክም። ምክንያቱም ያኔ በጌታ ፍርድ ወንበር ፊት ትገለጣለህ። ስለዛ ፍርዱን የምትሰጠው አንተ አይደለም ጌታ ነው። ስለዛ እውነትም ያኔ እንደዛ ብለህ ብትጠየቅ ራሱ ከገባህም የምትገባው በጌታ ምሕረትና ቸርነት ብቻ ስለሆነ ጌታ ከማረኝ ጌታ ቸር ቢሆንልኝ ብለን ነው የምንመልሰው። አሁንም እንደዛ ነው የምንለው። እንደዚህም ሆኖ በነገራችን ላይ የስ ድህነታችንን መፈጸም አለብን። ግን ድህነታችንን ብንፈጽም ራሱ እግዚአብሔር መሐሪ ስለሆነ ነው፣ ቸር ስለሆነ ነው ብለን እንዳለ ነገሮች ሁሉ ለእግዚአብሔር ነው የምንሰጠው። እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ ስለዚህ ያድነናል ብለን እናምናለን። በተስፋ ደረጃ እኮ ነው የምንጠይቀው። ተስፋው የሚያሳፍር አይደለምና ስለ ተስፋ ውስጥ 101% እርግጠኞች ነን። እኛ ግን ከዚህ ተስፋ እንዳንጎድል ልንተጋ ይገባል ነው የምንለው። ከዚህ ተስፋ እንዳንጎድል መትጋት አለብን። ስለ ተስፋው ግን 101% እርግጠኛ ነን። በጌታ እናምናለን። የምር በቃ እንደዚህ ትገባላችሁ ካለ ትገባላችሁ። ብቻ እናንተ ከዚህ ተስፋ አትጉደሉ ነው፣ አንጉደል ነው። እና ከዚህ አንጻር ልንመለከተው ይገባል። ወደ ነፃ ፈቃድ መለስ ስንል ግን ነፃ ፈቃድ ቆይ አንዴ ከቀሲስ ጋር በተያዘ ምናምን እንደዛ ዶክትሪን ቀነስ ፍቅር ጨምር በሚለው መርህ ነው ወይ የቀጠላችሁ ተብሏል። አይደለም። እኛ ፍቅር ጨምር የስ ፍቅርን እንጨምራለን። ዶክትሪንን ግን ቀነስ የሚባል ነገር ግን አናቅም። በዶክትሪናችን ላይ ድርድር አናቅም። የኢርሳን ትምህርት ላይ አሁን ያነሳሽው ጉዳይ ግን ለምሳሌ ነፍሳት ከሲኦል ጥርግርግ ብለው ወጥተዋል የሚል ሰው ቢኖር
ኦኬ ዘን ይውጡ ሰየው። እዚህ ላይ አሁን በዚህ ጉዳይ ላይ እኛ ርዕሳችንም አይደለም ማለት ርዕሴም አይደለም። አሁን እሱ እኮ የሚያጣላ መረስ እኮ አይደለም እኛ ጋር የድህነት ጉዳይ አክሊል እንዴት ነው የምትድነው ተብዬ ስጠየቅ እኔም ሆንኩኝ ቀሲስ የሚናገሩት ነገር ሙሉ በሙሉ ተመሳይ ነው። እንዴት ነው የምንድነው የሚለው ጉዳይ ላይ እያንዳንዷ ዲቴል ላይ ነው ያልኩት። ይሄ በቃል ብቻ ዝም ብሎ እንዲሁ በእምነት ብቻ ምናምን በጸጋ ብቻ ተብሎ ከረሸፈንፈን ተብሎ ከዛ ወደ ውስጥ ሲገባ ግን ያው ነፃ ፈቃድ ግን የለንም ምናምን እንደሚባለው እንደዛም አይደለም። ጠቅላላ እንደው በዲቴል ገብተን ብናየው ተመሳይ ነው እንዴት መዳን እንዳለብን። ከዛ በኋላ ግን ከሲኦል ማን ወጣ ማን አልወጣ ያን እርሱ አጨቃጫቂ ማለት ነው። አይተሽዋል። ከዛ ውጭ ግን እንደው በጣም ወሳኝ የሆኑ ትምህርቶች ካሉ እንዴ ቀሲስ እኮ የኛ አባታችን ናቸው። ከእነሱ ጋር ምን እናደርጋለን? እናወራለን። እንዲ ዋትሳፕ ላይ እንደዋወራለን። ይሄ ነገር እንዴት ነው ምናምን በቃ አለቀ። እንመለከተዋለን ማለት ነው። ይታያል ሁሉም ነገር። ስለዚህ እኛ እናወራለን ሁሌ። ከዛ በኋላ አውርተን ግን መዳረሻ አለን። ምን ከተባለ የቤተ ክርስቲያን ትምህርት። አየሽ ልዩነቱ ይሄ እኮ ነው። እኔ ለምሳሌ ከቀሲስ ጋር አውርቼ ምናምን ወደ ቤተክርስቲያን ትምህርት እንደርሳለን። እናንተ ግን ስታወሩ አሁን ትልቁ ችግር ምንድን ነው? ሉትራኑና አንድ ጴንጤ ቢያወራ ለምሳሌ ሉትራኑ መዳረሻው ሉተር ላይ ነው፣ ጴንጤው መዳረሻው ሌላ ላይ ነው። ስለዛ ወደ አንድ ቦታ ልትደርሱ አትችሉም። አይ ወደ መጽሐፍ ቅዱሱ እንድረስ ካላችሁ ግን አንዳችሁ ወደ አንዳችሁ ግዴታ መጠቅለል አለባችሁ። ወይም ደግሞ በቤተ እምነት ደረጃ ማለት ነው። ወይ ያኛው ሰው ሉትራን መሆኑን እርግፍ አድርጎ ይተዋል። ወደ መጽሐፍ ቅዱስ እንሂድ ከተባለ ሉትራን መሆኑን እርግፍ አድርጎ የሚተው ይህ ትምህርት ነፃ ፈቃድ ስለሌለ የነፃ ፈቃድ ትምህርታቸው መጽሐፍ ቅዱሳዊ ስላልሆነ ወይ እነሱ ወደ ጴንጤ ይመጣሉ ማለት ነው። እንግዲህ አሁን የተነሳው የነፃ ፈቃድ ጉዳይ ከሆነ እኛ ግን እዚሁ ኦርቶዶክስ እንደሆንን እኔም ቀሲስም ኦርቶዶክስ እንደሆንን ብለን ነው በቃ ትምህርቱን የኦርቶዶክስን ትምህርት ወደ ማየት እንሄዳለን። የክርስቲያንን ትምህርት ምን እንደሚመስል እናያለን። አለቀ። ግን ሁለታችንም ግን በቃ ኦርቶዶክስ ነን። አንቺ ግን ሉትራን አይደለሽም፣ ያኛው ሉትራኑ ጴንጤ አይደለም። እና ከዛ አንጻር ስለ ፍቅር ምናምን እርስ በርስ መዋደድ ምናምን ከሆነ ምንም ችግር የለውም፣ ጤናማ ነው። ግን ትምህርትን ደብቀ ከሆነ ግን እሱ አስቸጋሪ ይሆናል። የተለያየ ቤተ እምነት ስለሆናችሁ ማለት ነው። አፍተሮ በፕሮቴስታንት አምብሬላ ስር ብትሆኑም ጥላ ስር ብትሆኑም እንደዛ እና ቴንኪው ሲሳይ አለህ ቀሲስ ያለው ወይ ሳሚ ወይ ጆይ ጥያቄ ካላችሁ እስቲ። አይ እኔ እኮ ምንም አላወራሁም። ቃለ ሕይወት ያሰማልን ያልሁኝ። እሺ ቀሲስ፣ ለማንኛውም በድጋሚ ቃለ ሕይወት ያሰማልን አክሊላችን። እኔ ለመበለት ወሬ እውነት መናገር መልስ አልሰጥም። እኔ ስለዚያ ብዙ ማውራት አልፈልግም። ዝም ብሎ ተረት እና ይሄ አሉባልታ ለዚህ መንደር ወሬ እንደዚህ ያን ነገር ጥሩ አይደለም። በተለይ ለሴቶች ጥሩ አይደለም። ክብራችሁን መጠበቅ። ሴትነት በነገራችን ላይ ጭምትነት ነው፣ አስተዋይነት ነው፣ መረጋጋት፣ እንደው በዝግታ መማር፣ እንደዚህ ያሉት ነገሮች ብትለምዱ ጥሩ ነው። ጥሩ አይደለም። እኔ ባለቤቴ እንደዚህ ስትንቀለቀል ባይ በጣም ሰው ማረጋት አይመስለኝም። በእውነቱ በጣም ነው የምቆጣት። እና አንዳንዶቻችሁ ፕሊስ እንደው ሪከርድም ስለሚደረግ ጥሩ አይደለም። እንደዚህ እንደው ቧልት ላይ ምናምን አትሰለፉ። መጽሐፍ ቅዱስ እያለ የቃሉ ሙላት ይኑርባችሁ እንጂ ተረት እንዴት ይወራል? ይሄ ሁሉ ሰው ተቀምጦ እና ጥሩ አይደለም። ለማንኛውም ብዙ ጊዜ ያነሱታል ሲሳይ ስለ እኔና ቀሲስና አክሊል ምናምን ይላሉና በእኛ ቤተክርስቲያን በመምህራን መካከል ብቻ ሳይሆን መጻሕፍቶቻችን ላይ ራሱ ስፔኩሌሽን አለ። ያዕቆብ ዘሮሃ እንደዚህ ብለዋል፣ ዮሐንስ አፈወርቅ እንደዚህ ብለዋል፣ ይህንን ቃል እንደገሌ እንደዚህ ብሎ ተርጉሞታል የሚል በትርጓሜ በመጽሐፍ ደረጃ ራሱ አለን። እኛ በነገረ ድህነት ላይና መታ ብትጠይቀን ደስ ይለኝ ነበረ። እንደው እኔ ባትወርድና ሰው እንዴት ነው የሚድነው በአምስቱ አዕማደ ምስጢር ላይ መታ ዲቴል በጠየቅ ትችላለች። ባይዘ እና እነሱ ቤት አልተለመደም። በእኛ መካከል የጉባኤ ቤት እናንተ ስለማታውቁ ነው እንጂ ኃይለኛ ክርክር ነው ያለው። በሊቃውንቱ መካከል እንከራከራለን። ይሄ የእውቀት መጨረሻ ላይ ግን የእንታን እንጠይቅ እንልና
ቅድም አክሊል ብሎታል። የንታ ይጠየቁ እንላለን። ቅጸላ ላይ ከጨረስን በኋላ የንታ ሲጠየቁ ይሄ እንደዚህ ነው ሲሉን የንታ ያሉንን ይዘን እንሄዳለን። ከመምራችን የዘለለ ደግሞ ከመምሩም ጋር ክርክር ካለ ቤተክርስቲያን ስላለች የቤተክርስቲያኗን ትምህርት ይዘን ነው። እኔና አክሊል የተከራከር ነው የእኛን እውቀት ላይ ያወራ ነው፣ የግል እውቀታችን ላይ አክሊል የተረዳው መረዳት እኔ በኋላ እኮ በጣም የረሳችሁት ነገር በዚህ አጋጣሚ እንደው በነግራችሁ በጣም ብዙ ከሆነን እኮ ወደ 3000 ምናምን ሰው ተሰብስቦ እኮ ስንነጋገር እኮ የተላለፍንባቸው ነገሮች እኮ ፈተናቸው እንደዚያ ነው እንደዚያ ነው ተባለን እኮ ጨርሰናል። ባይዘው በየጊዜው እውቀት እየተጨመረልን ነው የምንሄደው። እያወቅን ያልተረዳነውን ነገር እየተረዳ ነው። ይህንን ቃል እንደዚህ ነበር የምንረዳው እያልን ነው የምንሄደው እንጂ አክሊል የሆነ ዲኖሚኔሽን የሆነ ዲኖሚኔሽን አይደለም ያልኩት። ፋይናሊ እኔ ስቀድስ አክሊል ሲቆርብ ነው የምታገኙት አንዲቷ ቤተክርስቲያን ውስጥ እና የእውቀት መለያየት ግን ኦፍኮርስ ሊኖር ይችላል። እዚህ ውስጥ አሁን 1400 ኦርቶዶክስ ብቻ ቢሆን እንኳ እውቀታችን እኩል ሊሆን አይችልም። እዚያ እውቀት ላይ መከራከር እውቀታችንን ነው የእኛን መረዳት ነው የምናወራው። የቤተክርስቲያኗ መረዳትና መጻፍ አንድ ነው። እንደዚህ ያለ በእኛ ቤተክርስቲያን ላይ ብትፈልጉ አታገኙም። ሞሎ ተመናገር ብትፈልጉ ማለት ነው። የቤተክርስቲያኗ ትምህርት የታወቀ ነው። ያንን ግን የመረዳታችን አቅም ግን የተለያየ ነው። ምንም ጥያቄ የለውም። አንዱ የበለጠ ሊረዳ ይችላል። እኔ የማውቀውን እሱ ላያውቅ ይችላል። እሱ የማያውቀውን እኔ ላላውቅ እችላለሁ። ሁሉም ሰው አንድ አይነት እውቀት ሊኖረው ስለማይችል በዚያ መንገዱ ሰዱት። ለማንኛውም ግን እኔ በእውነት ከእሷ በፊት ሳሚ ቢናገር ጥሩ ነበረ። እውቀቱ ላይ ማተኮር ሲገባ ነፃ ፈቃድ ምንድን ነው? ይሄ በነገራችን ላይ ስለ ነፃ ፈቃድ ሲወራ ቀላል ነገር አይደለም የምናወራው። በጣም 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 የሚያስጨንቅ ትምህርት ነው ይሄ። ከአካድሚስቶች ጋር የተያያዘው ትምህርት ሰው እግዚአብሔር እንደው ሕፃናትን በመልኩ በምሳሌው ፈጥሮ ለሲኦል እኔ ይሄ ትምህርት ይጨንቀኛል ነው የምላችሁ። በጣም ነው ምንትን የሚለኝ። አስቀድሞ እግዚአብሔር ሕፃናትን በመልኩ በምሳሌው ፈጥሮ ከእናት ከአባታቸው ወገብ በራሱ ፈቃድ አምጥቶ ከዚያ ሲኦል ሲማቀቁ እውነት ለመናገር የድመትና የውሻ መፈጠር ይሻላል። እንደዚህ ካለ ሰው ተፈጥሮ ለዘላለም ሲሰቃይ ከሚኖር እኔ እንደ ውሻ እንደ እንስሳ ተፈጥሬ ትንሣኤ ሙታን ስለሌላቸው እነሱ ደማዊ ስለሆኑ በስብሰው ስለሚቀሩ እኔ እንስሳ ብሆን ይሻለኝ ነበረ። እኔ የካልቪኒስቶች አምላክ ከሚፈጥረኝ የእውነቴን ነው ለሲኦል ብሎ ከሚፈጥረኝ ውሻ ሆኜ በቀር ይሻለኛል። ምክንያቱም ውሻ በሲኦል አይሰቃይማ። በቃ በዚህ ምድር ላይ ይኖራል። ከዚያ በኋላ በስብሶ ይቀራል። ሰማይና ምድር ሲያልፉ አልፎ የሚያልፍ ነው። የሰው ልጅ ግን ያው ነው፣ ለዘላለም ነው የሚኖረው። ሀጥም ቢሆን ለዘላለም ነው የሚኖረው፣ በገሃነም ሲቀጣ ይኖራል። ጻድቅም ቢሆን ለዘላለም ከክርስቶስ ጋር ይኖራል። እንዴት አስቀድሞ እግዚአብሔር ለሲኦል ፈጥሮ በሰው ህይወት ላይ እንዴት እንደዚህ የሚጫወት አምላክ እና ይህንን ከክርስትና ጋር አነጻጽራችሁ ግን እንደው በጣም በጣም እኔ ይዘገንነኛል። ሰይጣን እንኳ በእውነት ለመናገር ፍትሃዊ ነው። በክርስቶስ የማያምንን ሁሉ ይገዛል ሰይጣን በእኩልነት። ቅድም ስናገረው ነበር እኔ ሰይጣን በክርስቶስ የማያምንን ሰው አልፈልግህም እዚያው ቀር ማለት አይችልም። በክርስቶስ ያላመንን ሁሉ ያሰቃያል። በክርስቶስ ያላመንን ሰይጣን በእኩልነት ኧረ እንዲያውም ሰይጣንና ሰይጣን ይተባበራል እርስ በርሱ እንዴ። ሰይጣን ቢያወጣው መንግስቱ እንዴት ትጸናለች አለ። በእፎ ትጸን መንግስቱ አለ ጌታ። ሰይጣን እንኳ ለግዛቱ ተስማምቶ ይገዛል። ሰይጣን እንኳ ለማሳት፣ ሰይጣን እንኳ ለክፋቱ ተስማምቶ ነው ሰይጣን እንኳ ይህን ዓለም የሚገዛው። ሰይጣን እርስ በርሱ ዱላ ቢገጥምና ሰይፍ ቢማዘዝ መንፈሳዊ ሰይፍ እኛ እናርፍ ነበረ። ሰይጣን እንኳ በእፎ ትጸን መንግስቱ። ሰይጣንና ሰይጣን እርስ በርሱ የሚጣላ ከሆነ መንግስቱ እንዴት ይጸናል ብሏል ጌታ። ሰይጣን እንኳ መንግስቱን የካልቪኒስቶች እኮ እግዚአብሔር እኮ የሚያዋጋ ሰውን ለሲኦልና ለእንትን ፈጥሮ የሚያሰቃይ እና ወደ አዲስ ኪዳን ስታመጡት ደግሞ ምን ሚኒንግለስ ወንጌል መሰበኩ ሚኒንግለስ ነው። ከተመረጠ ክርስቶስ ከሞተለት ዞሮ በቃ የትም ስለማይደርስ ፕሪዘርቭ ስለሚደረግ ደወር የሚባል እኮ ነው። እና እንደዚህ ያለን የገማና የሸተተ ትምህርት ይዞ ስለ ክርስትና እኔ የማመልከው አምላክ ግን እግዚአብሔር ኃጢአተኛ ሁኜ አንድ ልጁን እንደላከልኝ ኃጢአተኛ ሁኜ ግን ልቅሶዬን አይቶ እባክህ ብርሃንን ላክልን የአባቶቻችንን ጮት ሰምቶ የነ አብርሃምን ተስፋ ሊፈጽም የመጣ ነቢያትን ትንቢት አናግሮ የመጣ
ነቢያት እባክህ ቀኝህን ላክልን ብለውት እንደ ጮሁ እነ ዳዊት ፈኑ ብርሃነከ ወጽድቀከ ብርሃንና ጽድቅህ ላክህ እማንቱ ይምርሃኒ ወሰዳን ደብረ መቅደስከ እነሱ ወደ ተራራ ወደ ቅዱሱ ተራራ ይውሰዱኝ። እነ ዳዊት ይኸው ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም እኔ እግዚአብሔር ነኝ ብሎ የሚመጣ የተባረከ ነው። ባረክላክም ቤተ እግዚአብሔር ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ አቤቱ አሁን አድን አቤቱ አሁን አቅና እያሉ ሲጸልዩ ነበር፣ ሲያለሙ ነበር፣ ነቢያት ሲቃትቱ ነበረ። የመሲሁን መምጣት በናፍቆት ሲጠብቁ ነበረ። የእነሱን ትንቢት ለመፈጸም ትንቢት አናግሮ ትንቢቱን የፈጸመ ሊያድነ እግዚአብሔር አንድያ ልጁን እንዲሁ ወዶን የላከልን ምሕረቱ የበዛ ቸርነቱ የበዛ ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ እግዚአብሔር ከኛ መዓቱን አርቆ በምሕረቱ በልጁ ደም እንደተቤዠን እናምናለን። እና በሐዲስ ኪዳን ደግሞ ዘይፈቅድ ይትለወኒ የሚወደኝ ይከተለኝ የሚል ጌታ እናንተም ልትወዱት ትፈልጋላችሁ፣ ካልፈለጋችሁ ሂዱ የሚል ነፃ ፈቃድን የሰጠ የሚወደኝ ይከተለኝ ስለ እኔ ነፍሱን የሚያኖር ያገኛታል ያለን ጌታ ነው። እኔ የማምነው እሱን ነው እንጂ ቀድሮብኝ እኔ በሲኦል ውስጥ እንድኖር የፈጠረኝን አላቀውም። እንደዚህ ያለ አምላክ እኔ አላቅም። የእውነት ይጨንቀኛል ነው የምላችሁ። ይጨንቀኛል፣ ሳስበው ይጨንቀኛል። እና እንዲህ ያለ ትምህርት የገማ ትምህርትን ይዛችሁ በአዲስ ኪዳን ላይ ከነዚህ ጋር ተስማምቶ አንድ ነን ካላችሁ መብታችሁ ነው። እኔ አንድነታችሁ መብታችሁ ነው። በኢትዮጵያዊነት እኔ አንድ ነን። እኔና ሳሚ በኢትዮጵያዊነታችን ወንድማማቾች ነን፣ ኢትዮጵያውያን ነን። መንገድ ላይ ብንተላለፍ ደናደርግ አንተላለፍም ብሎ የሆነ ችግር ወድቄ ቢያገኘኝ ቤት ማፈላልጎ አምቡላንስ ምናምን ወደ ሀገሬ አስከሬን ይሸኘዋል። ወንድሜ ነው። በኢትዮጵያዊነታችን አንደራደርም። ሃይማኖት ግን ይለየናል። ባልና ሚስትንም ይለያል። እምነት ክርስቶስ ይለያል። እና እምነት ላይ እንነጋገራለን፣ በጨዋነት እናወራለን። ከዛ በተረፈ እኔ አንድነታችሁ ላይ አንድ በመሆናችሁ ድሮም እንድትጣሉ ፈቃዴ አይደለም። ለምን ትጣላላችሁ? ከሳሚ ጋር እየተዋደድኩኝ ከኤፍሬም ጋር እየተዋደድኩኝ ዋዘ ዲፍረንስ በዳዊትና በኤፍሬም ጴንጤው ኤፍሬም ኤፍሬም ባለ ጊዜና በሉተራን ዳዊት መካከል ለኔ ምን ልዩነት አለ? የሥጋ ዝምድናችን የለን። በእምነት አንድ አይደለን። የትምህርት ጉዳይ ነው። እንደ ኤፋ የምወደው ሰው በጣም ነው የምወደው ኤፋን እውነት ለመናገር እንደ እሱ ቤት አይደል ባለፈው እኔና ጋዲሳ የተሰደብ ነው። ደውሎ ተደዋውለናል። ከዛ በኋላ አልተቀየምኩትም። ሁሉ ምንም በቃ ኦኬ ምንም ማለት አይደለም። እውነት ለመናገር ጸብ የለንም። የጴንጤን ትምህርቱን ነው እንጂ የማልወደው ሰዎችን እኔ ለምን እጠላቸዋለሁ? እንድጠላ እንደዚህ ያለ ልብ እግዚአብሔር አልሰጠኝም። እና በእውቀት እናውራ። ሲሳይ ጴንጤን ምን ኤፍሬም ባለ ጊዜው ጋር ወሰደ። ሲሳይ ጴንጤ እንደሆነ ነው የማውቀው፣ እኔ ፕሮቴስታንት እንደሆነ ነው የማውቀው። በጣም ነው የምወደው። ሁሌ ነው የምናገረው። እንደው ቤቱ ስለሆንኩኝ አይደለም። እኔ አሁን ኢትዮጵያ ሲሄድ ኤርፖርት እንዲቀበለኝ እሱን ነው የምደውልለት። ሲሪየስሊ ነው የምነግራችሁ። እንዴ በጣም ነው የምወደው ሲሳይን። የእውነት ለመናገር እግዚአብሔር በሚያውቀው ከልቤ ነው የምነግራችሁ። የምወደው ግን እምነቱ የኔ እምነት ስላለው አይደለም። በቃ እሱ ቤት ስገባ በነገራችን ላይ ፈካ ብዬ ነው የምወጣው። በቃ ስቄ ምናምን ሲሳይ ቤት ባይዘ እንደዚህ ያለ ነገር ባናገር ራሱ ደስ ይለኝ። ረስቸው ነው ሲሳይ ቤት መሆኔን እንጂ እኔ እንዲስቅ ነበር የምፈልገው። በቃ አሳስቆን ምናምን በቃ እዚህ ሀገር ከባድ ነው እኮ ኑሮ ምኑም ስትረስ ምናምን ስላለው የሲሳይ ቤት ተውልን፣ በቃ ተውልን። የሲሳይን ቤት እንሳቅበት፣ እንጫወትበት፣ ሀዘናችንን ጭቅጭቃችንን እንርሳበት ነው ማለት የምፈልገው። ከተቀየማችሁ አም ሶሪ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። አክሊልና እኔ ግን ቆይ አንድ ቀን ላይ ብንገባለን። ቀሲስ የቅድም እኮ ባለፈው እንደው ቀሲስ የመኪናው ነገር ይታሰብበት። ቀሲስ ልከውልን ምሳምራትን በላን እኮ አልኳቸው እኮ። ኧረ ንገረልኝ፣ አሁንም ጨምራለሁ። ሰሞኑን አስቤዛ እንደው ከሳቸው ነው ከቀሲስ ነው። ከዚህ በላይ ቆይ አክሊልና ቀሲስ ምን ይሁኑን? እኔ አንበሳ ማውረድ አለብኝ እንዴት? ሲስ እኔ እኮ አንበሳ በላቸዋለሁ እየፈርቼ ነው እንዴ እኔ በልጆቼ ላይ ጋዲሳንም የሆነ ነገር ሸፍኑ አሉ።